እሺ እንደምን ዋላችሁ? እግዚአብሔርን በጣም አርገና መሰግናለን። ደግሞ እግዚአብሔር ሌላ እድል ስለሰጠን ትላንት ያልነበራችሁ ሰዎች እንዳላችሁ በጣም ግልጽ ነው። አብዛኛው ወጣት ነበር የትላንቱ። ስለ ዛሬው ምንም ማለት አልችልም፣ ግን የትላንቱ ወጣት ይበዛው ነበር። ዛሬ ደግሞ እንደኔ አይነት ሰዎች ያላችሁ እና ጥሩ ነው፣ ተመስገን ነው። ትላንትና እንዳለው ነው ፓስተር ትንሽ ለወጣቶቹ ብቻ ሳይሆን ለሁላችን እንዲሆን ነው የልቤ ሸክም። የክርስቶስን ሙሽሪት እንደነረዳ ቤተክርስቲያን የሰው አይደለችም፣ የክርስቶስ ናት። ሰው አልመሰረታትም፣ ድርጅት አይደለችም፣ ሙሽሪት ናት። እና ሙሽራ ለማየት ዞር ዞር እንደምንለው የቤተክርስቲያንን ውበት ለማየት ዞር ዞር ማለት አለብን። የሙሽራ መኪና መጣ ወይ እንደምንለው ማለት ነው በመኪና መሃል። እና ቤተክርስቲያን እኔ ዛሬ ሌላ ትምህርት ለማስተማር ነው ሐሳቤ፣ ግን ምናልባት እንደው እንዳናመልጥ ማለት ነው አንዳንዶቻችን አቲቲዩዳችን እንዲቀየር ቸርችን በተመለከተ። አገር ቤት ድሮ ትዝ ይላችሁ እንደሆነ ገጠር ሆነን እንትን እህል ምናምን በሙቀጫ ይወቀጣል እና አንዳንድ ጊዜ ሁለት ምናምን ሆነ ከሁለትም በላይ ይሆናል። ግን በአብዛኛው እኔ ከትምህርት ሲመለስ አንዳንድ ጊዜ መንገድ ዳር ምናምን በሙቀጫ ቁ ይደረጋል እህሉ እንዲደቅ ማለት ነው። እና ቤተክርስቲያን አንዳንድ ጊዜ በጣም እንደዛ ሆነ አያታለሁ። በጣም ታሳዝነኛለች። እንደ ሙቀጫ ማለት ነው። ዓለምም የምትወቅጣው ቸርችን ነው። በቃ እየተነሳ ሰው ሁሉ የማያምነው ሁሉ የሚያወራው ስለ ቸርች ድካም ነው። በቃ ድካሟን በቃ ይቀጠቅጣል። የሚጻፈውን ብታዩ በአብዛኛው ስለ አማኞች ስለ ቤተክርስቲያን ነው። በጣም ክፉ ነው የሚወራው እና ይወቅጧታል። እኛም ደግሞ እናስተካክላለን ብለን እርግጥ አንዳንዱ ለማስተካከል ነው፣ እኛም ደግሞ እንወቅጣለን። እና በጣም ቸርችን በተመለከተ በጣም ሙቀጫው ብቻ ነው የበዛው። እና እግዚአብሔር እየሰራባት ያለ ማዕከል መሆኗን መርሳት የለብንም። አንድ ቀን ተሰርታ ስታልቅ በጣም ተሰርታ ስታልቅ የፊት መጨማደድ የሌለባት ነውር የሌለባት አድርጎ አስተካክሏት ሲወስዳት አስገራሚ ናት። እየተሰራች ስለሆነ ጫጫታ አላት፣ እየተሰራች ስለሆነ በጣም ድካሞች አሏት። ግን ደግሞ የክርስቶስ ሙሽሪት ናት። እና ኤፌሶን ምዕራፍ 2 ነበር ለማየት የሞከርነው። ወደ ላይ የታረቀ ሰው ወደ ጎን ማየት አለበት ወገኖቼ። ወደ ላይ ነው እግዚአብሔር ፕራይመሪሊ ያስታረቀን። ዛሬም ለማየት እንሞክራለን። ልክ ነው። ኢየሱስን ነው የተቀበልኩት፣ ኢየሱስን ነው የምከተለው፣ ቸርችን አይደለም። የግድ አዳኘ ነው ኢየሱስ ክርስቶስ የኔ ነው፣ እሱን ነው የምከተለው፣ ጌታዬን ነው የማምነው። ልክ ትክክል ነው። ግን ወደ ክርስቶስ የተጠራ ወደ ቤተሰቡም ተጠርቷል። ጌታ ኢየሱስን ይዞ ቤተሰቡን መጣል አይቻልም። የአንድ ሳንቲም ሁለት ገጽታ የሚባለው እኔ ቀስ እያለ ነው የገባኝ። ሳንቲም ሳገላበት ሳንቲም የለኝም እንጂ አሁን አይታችሁት ነው። የአንድ ሳንቲም ሁለት ገጽታ ማለት እኮ አሁን ሳንቲም ኳርተር ለምሳሌ ረስተን ይሆናል እንጂ ኤሌክትሮኒካሊ ስለምንጠቀም ኳርተር ካነሳን እኮ ኳርተር ነው። ምልክቶቹ ምን እንደሆኑ አላውቅም። ለምሳሌ በሀገራችን የአንበሳ ስዕል ያለበት አለ፣ የሆነ ነገር ያለ ሚዛን ነገር የመሰለ ደግሞ ያለበት አለ። አንዱ ሳይዱ ሚዛን ነው፣ አንዱ ሳይዱ ደግሞ አንበሳ ነው። እና በቃ አንድ ብር እፈልጋለሁ ግን ሚዛኑን ብቻ ነው ማለት አይቻልም። አንድ ብር እፈልጋለሁ ግን አንበሳውን ስጠኝ አይባልም። ምንም በቃ አንድ ብር ከፈለክ ብርግ ነው። ክርስቶስን ብርግ ካረጋችሁት አለች ቸርች አብራ አለች፣ ቤተሰቡ አብራ አለ። እኔ አብሬ ያለው በቃ ማለት ወንድሞችና እህቶች አብረን አለ። እኔ እናንተን አልፈልግም ክርስቶስን ነው እንዴት ተደርጎ? እኔ እኮ የተምታታበት የክርስቲያን ዘመን ውስጥ ነው የምንኖረው። አሁን ጌታን ነው እንጂ የምፈልገው እናንተን አልፈልግም ይላሉ ሰዎች። ምን ማለት ነው? ሚዛኑን ነው የምፈልገው እንጂ አንበሳውን አልፈልግም። አብሮ እኮ አይሄድም። ጌታ ኢየሱስን ስታገኘው ቤተሰብ ውስጥ እርሱን ነው የምፈልገው ቤተሰቡን አልፈልግም አይባልማ። ቤተክርስቲያን ደግሞ አለች። ስለዚህ ኤፌሶን 2 ነበር ትላንትና ከወጣቶቻችሁ ጋር ያየነው። ከ1 እስከ 10 ላይ ከክርስቶስ ጋር እንዴት እንደታረቅን ቁጥር 1 እስከ 10 በኃጢአታችሁ በበደላችሁ ሙታን ነበራችሁ፣ አስነሳችሁ። በጸጋ ነው በስራ አይደለም፣ በጸጋ ነው። እና አስቀድሞ የተፈጠርንበትን መልካሙን ስራ ደግሞ እንድናደርግሞ በክርስቶስ ተመርጠናል። በጣም የሚያጎላው የሚስለው ጳውሎስ ከክርስቶስ ጋር እንዴት እንደታረቀ ነው። ግን ኤፌሶን ምዕራፍ 2 ቁጥር 11 ጀምሮ ደግሞ ስታዩ እስከ መጨረሻ እስከ ቁጥር 22 አካባቢ ድረስ 21 22 ድረስ ደግሞ ስለ አካሉ ስለ ቤተ ክርስቲያን ነው። እና ደግሞ በአሕዛብንና አይሁድን አንድ አድርጎ አንድ አካል አድርጎ አስታርቆ እርሱ ሰላማችን ነው፣ በመካከል የነበረውን የጥል ግድግዳ አፈረሰ ይላል። ወደ ላይ ያለው ፈርሶ ወደ ጎን ያለውን አልተወውም። በስማም ዛሬ በቃ ዝም ብላችሁ መስማት ብቻ ነው። ይሄውን ያልታሰበ ነው የስታውኑ ራሱ and I like it እንደዛ ሲሆን በጣም ደስ ይለኛል። እንደዛ ነው። የላይኛውን አፈራርሶ የጎኑን ትቶ አልሄደም ኢየሱስ። የላይኛው ግድግዳ ነበረ፣ ወደ እግዚአብሔር እንዳንቀርብ ያደረገ ግድግዳ ነበረ። እናንተ ታውቃላችሁ፣ በቤተ ክርስቲያን ውስጥ አድገናል። እግዚአብሔር ፕራይመሪሊ ያፈረሰው ግድግዳ ወደ እርሱ እንዳንሄድ የከለከለን ግድግዳ ነው። እንደምታውቁት
የሰው ልጅ ከእግዚአብሔር ከተለየ በኋላ አሁን ዘፍጥረት 1 እና 2 ስታዩ እግዚአብሔር ፍጥረት ዓለሙን በሙሉ ፈጠረ፣ የሰው ልጅንም ፈጠረው፣ በገነት አስቀመጠው። ከሰው ጋር እግዚአብሔር ቀጥታ ግንኙነት ነበረው፣ በአምሳሉ ነበር ሰው የተፈጠረው ነው። ወደ እግዚአብሔር መግባት ይችል ነበር። እሱ ነው ገነት ማለት። ገነት ማለት ቦታ አይደለም ወገኖች። እንዴው ያቃለል ነው ቦታ መስሎን ይሆን ወይ ብዬ አስባለሁ። ቦታ አለው እንጂ ቦታ እኮ አይደለም። ገነትን ገነት ያረጋው እኮ አረንጓዴና ልምላሜው አይደለም። ገነትን ገነት ያረጋው የእግዚአብሔር ፕሬዘንስ ነው። አረንጓዴና ልምላሜ እግዚአብሔር ከሌለበት ገነት አይደለም፣ ሲኦል ነው። ውሃ ልንጠጣ እንችላለን፣ ግን እግዚአብሔር ከሌለበት ሲኦል ነው። ገነትን ገነት ያረጋው ፓራዳይዝን ፓራዳይዝ ያረጋው የእግዚአብሔር ፕሬዘንስ ነው። ሰው በእግዚአብሔር ፕሬዘንስ ውስጥ ነበረ። ዘፍጥረት ምዕራፍ 3 ላይ በኃጢአት ስንወድቅ ያጣነው ዋና ነገር ምንድነው ቢባል የሚበላና የሚጠጣ አይደለም ያጣነው። እሱማ አለ። አዳም ይበላል ይጠጣል፣ ልጆቹም ይበላሉ ይጠጣሉ። ከተረገመ ምድር ቢሆንም የሚበላ የሚጠጣ እኮ አልጠፋም። ምንድነው የጠፋው ከተባለ ከእግዚአብሔር ፕሬዘንስ ተባረረ። ሰው ወደ እግዚአብሔር ፕሬዘንስ መግባት አልቻለም። የቸገረን እግዚአብሔር ነበረ እንጂ ሌላ ነገር አይደለም። ሰው የጎደለው እግዚአብሔር ነበረ። ጳውሎስም ሳልቬሽንን በጣም መረዳት በጣም ያስፈልጋል። ጳውሎስም ለምሳሌ ሁሉ ኃጢአትን ሰርተዋልና ሮሜ ምዕራፍ 3 ላይ ሁሉ ኃጢአትን ሰርተዋልና እና ሳርና ቅጠል ጎድሏቸዋልና አይልም። ሁሉ ኃጢአትን ሰርተዋልና የእግዚአብሔር ክብር ጎድሏቸዋልና። የእግዚአብሔር ክብር ነው የጎደለን። ከእግዚአብሔር ፕሬዘንስ ነው የተባረረ ነው። ተመልሶ እንዳይገባ ሁሉ የሚከለክል ነገር ነበረ። ያቺ ገነት ናት። ያቺ የእግዚአብሔር ፕሬዘንስ ናት። መግባት አይቻልም። ኃጢአታችን ዲል መደረግ ነበረበት። ደም ሳይፈስ ስርየት የለም። ስለ ኃጢአታችን ሳይቀጣ የእግዚአብሔር ቁጣ ሳይበርድ እግዚአብሔር ስለተቆጣ የጀስቲስ አምላክ ስለሆነ የፍትህ አምላክ ስለሆነ እግዚአብሔር ስለተቆጣ ቁጣው ማረፊያ ሳያገኝ የሰው ልጅ ሊገባ አይችልም። ሰው በተወሰነ መንገድ ፋስት ፎርወርድ እንዳለ ብሉይ ኪዳን ማለት ነው። በተወሰነ መንገድ ለሕዝብ እስራኤል ለመረጠው ሕዝብ እግዚአብሔር ያደረገው ነገር በቤተ መቅደሱ ስርዓት በመስዋዕት ስርዓት በተወሰነ ደረጃም ቢሆን በርቀት አምልከው እንዲሄዱ ያደርጋቸው ነበር። ይሄ እግዚአብሔር ጸጋ ነው። ለዚህ ነው አዲስ ኪዳን በጸጋ ላይ ጸጋ ተሰጥቶናል የሚለው። ጸጋ ነበር ብሉይ ኪዳን ላይ። ምንድነው ጸጋው? በተወሰነ ደረጃ በእንስሳት ደም ሲፈስ በርቀትም ቢሆን እግዚአብሔርን አምልከው እንዲሄዱ ወደ ገነቱ ወደ ረፍቱ መግባት አይችሉም። በጣም ከባድ ነው። ወደ እሱ መግባት አይቻልም። እግዚአብሔር ቅዱስ አምላክ ነው። ኃጢአት መወገድ አለበት፣ መንከባለል አለበት። ታስታውሱ ከሆነ ለምሳሌ የቤተ መቅደሱ ስርዓት ቅድስተ ቅዱሳን አለ። ቅድስተ ቅዱሳኑ ማለት the most holy place ማለት ነው። እሱ ማለት እግዚአብሔር ያለበት ያቺ የእግዚአብሔር ገነት ማለት ናት። ያቺ የእግዚአብሔር ዘፍጥረት 2 ማለት ናት። ቅድስተ ቅዱሳኑ የእግዚአብሔር መገኛ ናት። የቃል ኪዳኑ ታቦት ያለባት ናት። እዚያ ውስጥ እግዚአብሔር አለ። በጣም ቅዱሱ እግዚአብሔር በጣም አለ። መግባት አይቻልም። ሊቀ ካህናቱ በአመት አንድ ጊዜ ታስታውሱ ይሆናል። ሊቀ ካህናቱ የካህናቱ ዋና ማለት ነው። በአመት አንድ ጊዜ የራሱንም ኃጢአት ተናዞ ስለ ህዝቡም ኃጢአት ተናዞ መስዋዕት አቅርቦ እንደምንም ብሎ በአመት አንድ ጊዜ የሚገባው እሱ ነው፣ ህዝበ እስራኤልን ወክሎ እንጂ ከዛ ውጪ መግባት አይቻልም። እሷ የእግዚአብሔር ገነት ናት፣ የተጠበቀች ናት። እሷ እንድትሆን የእንስሳ ደም ሳይሆን ሌላ ነገር መፍሰስ አለበት። የእግዚአብሔር ቁጣ ሙሉ ለሙሉ መዋጥ አለበት። ሰው ነው የበደለው፣ ሰው መክፈል አለበት፣ እንስሳ ሳይሆን። ከዛ ቀጥሎ ያለው መቅደሱ አለ። ሆሊ ፕሌስ ላይ ደግሞ ካህናቱ ምናምን ያገለግላሉ። ከዛ በኋላ ደግሞ የአውተር ደግሞ ፓርት አለ። እዛ ነው ህዝብ የሚገለገለው። ወደ እርሱም እንኳን ለመቅረብ መሰዊያው ላይ የእንስሳት ደም፣ የበጎች ደም፣ የኮርማዎች ደም እየፈሰሰ ማለት ነው። እኔ አንዳንድ ጊዜ ለማሰብ ሞክራለሁ። እዛ ቤተ መቅደሱ አካባቢ የመሰዊያው አካባቢ መሰዊያው እኛ አሁን የሶሎሞን ቤተ መቅደስ ወርቁና ምናምኑን እያሰብን ስለምንገረም ነው እንጂ መሰዊያው አካባቢ አይ ዶንት ኖ መሰዊያው አካባቢ must be the most ugly place በዓለም ላይ። የኃጢአትን አግሊነስ የምታዩት እዛ ላይ ነው። ደም ሲፈስበት የሚውል ቦታ። ምክንያቱም ሲፈስ ነው የሚውለው ከጧት እስከ ማታ። ካህናትም ቆመው ነው ሲያስተሰርዩ የሚውሉት። ኃጢአት አይወገድም፣ ግን ሳማው በርቀት አምላኪው እንዲያመልክ ይዞ ይመጣል። የእግዚአብሔር ቁጣ ማረፊያ ማለት ነው። ታውቃላችሁ መስዋዕት የሚቀርብበት ምክንያት፣ የኃጢአት መስዋዕት የሚቀርብበት ምክንያት እንደው ምትክ ይሁነኝ ባክህ ነው። የኔን ይውሰድልኝ፣ ጦሴን ይውሰድልኝ ነው። ቁጣውን እኔ ላይ ልትቆጣ የነበረውን ይውሰድልኝ ነው። ታስታውሳላችሁ እንስሳትን ያመጣሉ፣ ያቀርባሉ በእግዚአብሔር ፊት። ሳማው እጆቻቸውን ይጭኑባቸዋል። ሳማው እግዚአብሔር ቁጣ በሱ ላይ ይሆናል፣ ይዘረጋገፋል። የሚዘረጋገፈው የሚፈሰው ምን አይፈሳል። ኃጢአተኛው ተባርኮ ይሄዳል። እግዚአብሔር ይባርክ ካንተ ጋር ይሁን ምናምን ተብሎ የሚቀጥለው ሰውዬ ይቆማል። የሚቀጥለው ሰውዬ እንደዛ ይሆናል። የሚቀጥለው ተሰልፈው ነው የሚውሉት ብዬ ነው የምጠረጥረው እኔ። ኃጢአት ማቆሚያ ስለሌለው የመጀመሪያው ሰውዬ ጠዋት የሸኛው ሰውዬ ራሱ ከሰዓት ሌላ ነገር አድርጎ ሌላ ነገር ይዞ ሳይመጣ አይቀርም። በጣም አድካሚና አሰልቺ የሆነ ነው። አያስወግደውም። አስወግዶለት አይገባም ለዘላለም ሰውየው። አያስወግደውም፣ አይችልማ፣ ብቃት የለውም። ካህናቱ ቆመው ነው የሚውሉት እንዳለ ደም እንደፈሰሰ ማለት ነው። እሷም እኮ በርቀት ለማምለክ ነው እንጂ የእግዚአብሔር ገነትማ አይገባባትም። እሷ ሌላ ነገር ትጠብቃለች። እና እግዚአብሔር እኮ ራሱ ነው መድኃኒት ያመጣው። ኢሳይያስ 53 ላይ ይመጣል ባሪያዬ ይመጣል አለ።
ባሪያ ሲመጣ ምን ያደርጋል? መልክና ውበት የለውም፣ ደምግባት የለውም፣ የሚማርክ ነገር የለውም። ግን እግዚአብሔር የሁላችንን ኃጢአት በእርሱ ላይ ያኖረዋል አለ። የሁላችንን የአንድ ሰው ሳይሆን የሁለት ሰው ሳይሆን እግዚአብሔር የሁላችንን በደል በእርሱ ላይ ያየውና ቁጣውን እርሱ ይውጥልንና እንደ ስፖንጅ ይመጥልንና ማለት ነው። በእኛ ላይ ሊፈስ የነበረውን የእግዚአብሔር ጽዋ እሱ ይጠጣውና ትዝ ይላችሁ እንደሆነ በጌተሰማኒ ኢየሱስ የጸለያ ጸሎት እሷ ናት። ያችን ጽዋ በጣም ከባድ ጽዋ ማለት ነው። እኛ ልንጠጣት የነበረች ጽዋ፣ የእግዚአብሔር የቁጣ ጽዋ ማለት ነው፣ የፍርድ ጽዋ። ዮሐንስ መጥምቁም ሐዋርያቱም እንዳስተዋወቁት ዮሐንስ መጥምቁ ሲያስተዋወቀው የዓለምን ኃጢአት በተወሰነ ደረጃ በርቀት የሚያሻሽል ሳይሆን የዓለምን ኃጢአት የሚያስወግድ በሉ እስቲ ደስታለሁ። የሚያስወግድ ነው። ኃጢአታችንን አስወገደው ነው እንጂ በተወሰነ ደረጃ ነካካን አይደለም፣ አስወገደው። የዓለምን ኃጢአት የሚያስወግደው የእግዚአብሔር በግ መጣና በቀራንዮ አደባባይ ላይ ያደረገው ነገር ምንድን ነው ያላችሁ እንደሆነ በቀራንዮ አደባባይ እግዚአብሔር የሁላችንን ኃጢአት በእርሱ ላይ አየው። የሁላችን ኃጢአት ተከምሮ የአንዳችን ይበቃ ነበር፣ የሁላችንን አየው። የእግዚአብሔር ቁጣ ፈሰሰ በእሱ ላይ። የእግዚአብሔር ቁጣ ፈሰሰ። ኢየሱስ ክርስቶስ ስለኛ ደማ፣ ስለኛ ተወጋ። የእግዚአብሔር ቁጣ በእርሱ ላይ ሆነ። ፀሐይ እስኪጨልም ድረስ፣ መሬት ሸክ እስኪያደርግ ድረስ፣ አምላኬ አምላኬ ለምን ተውከኝ እስከሚል ድረስ፣ እስከዚያ ድረስ የእግዚአብሔር ቁጣ በእርሱ ላይ አረፈ። በእኛ ላይ ማረፍ የነበረበትን እግዚአብሔር በእርሱ ላይ አሳረፈውና ታስታውሱ ከሆነ የዛን ቀን መሬት ሸክ ሲያደርግና ሲንቀጠቀጥ በቀራንዮ ትንሽ ከፍ ያለ አደባባይ ነው። እታች ደግሞ የኢየሩሳሌም ቤተ መቅደስ አለ። ያ ቅድም የነገርኳችሁ ማለት ነው የማይገባባት እና በጣም የሚያስገርም እግዚአብሔር ከሰማይ ፈገግ ያለ ይመስለኛል። የዛን ቀን መሬት እንደዚህ ሸክ ሲያደርግ ተሰንጥቆ ከቀራንዮ የተሰነጠቀው ስንጣቂ ሄዶ ያደረገው ነገር ምንድነው ያላችሁ ነው? ትምህርት ቤት ገብቶ የሆነ ነገር አረጋ አይልም መጽሐፍ ቅዱስ። ቤተ መንግስትም ገብቶ የሆነ ነገር አረጋ አይልም። ያን ጊዜ የነበረው ሸኪንግ ያገኘው የመጀመሪያ ነገር የቤተ መቅደስ መጋረጃው ውስጡ the most holy place እንዳንገባ የከለከለው ግድግዳውን እሱን ከላይ እስከ ታች ተቀደደ ይላል። ለምን አያስፈልግማ? ከዚህ በኋላ ወደ ገነት መግባት ይቻላል፣ ወደ እግዚአብሔር መግባት ይቻላል፣ ወደ እግዚአብሔር ፕሬዘንስ መግባት ይቻላል። በመካከላችን የነበረውን የጥል ግድግዳ አፍርሶታል ማለት ነው። እኔ በጣም ብዙ ጊዜ ተናግሬያለሁ በዚህ ላይ። በጣም አሁን መግባት እንችላለን። ለምን? አፍርሶታል፣ ግድግዳውን አፍርሶታል። የዕብራውያን መልእክት ጸሐፊ ሲጽፍ ኃጢአታችንን በራሱ ደም ካነጻ በኋላ ይላል ዕብራውያን ምዕራፍ 1 ላይ ኃጢአታችንን በራሱ ደም ነው፣ በበግ ደም አይደለም፣ በኮርማ ደም አይደለም። እስቲ በራሱ በሉ። በራሱ ደም ካነጻ በኋላ በሰማያት ሄዶ በግርማው ቀኝ ተቀመጠ ይለዋል። እና ካህናት አይቀመጡም፣ ካህናት አይቀመጡም። ቀኑን ሙሉ ሲያርዱ ነው የሚውሉት፣ ቀኑን ሙሉ ሲያፈሱ ነው የሚውሉት። መቀመጥ የለም። ኃጢአት ፋብሪካው ስለማያበቃ መስዋዕትም ደግሞ መቅረቡ ካህናት ስራ ጨርሶ ተቀመጠ የሚባል የለም። ተራ በተራ ቆመው ነው የሚውሉት። ካህን ቆሞ ይውላል እንጂ አይቀመጥም። ተቀመጠ ሲል ዝም ብሎ እንደተቀመጠ ሳይሆን ወንድሞች እናቶች ምንን ያመለክታል ያላችሁ እንደሆነ ኮምፕሊሽን፣ አሁን አብቅቷል፣ ስራውን ጨርሷል። ከዚህ በኋላ መስዋዕት ማቅረብ አይጠበቅ። የኛ ሊቀ ካህናት በሰማያት ያለው ምን ሆኗል ያላችሁ እንደሆነ በሰማያት ሄዶ በግርማው ቀኝ ተቀምጧል። ለምን? ኮምፕሊት የሆነ መስዋዕትን ስላቀረበ። አሁን ከህሊናችን ነጽተን ከኃጢአታችን ነጽተን ህሊናችን ታጥቦ ኃጢአታችን ታጥቦ ወደ እግዚአብሔር የምንገባበትን አክሰስ አግኝተናል። ስራውን ጨርሶታል። ስለዚህ በእኛና በእግዚአብሔር መካከል የነበረውን ያንን የጥል ግድግዳ አፈራርሶታል። እግዚአብሔር የኛ ሆኗል፣ እኛም ወደ እርሱ መግባት እንችላለን። ይሄ በጣም የሚገርማቸው ሰዎች አሉ። እኔ ምን ማለት አሁን አንተ ወደ እግዚአብሔር መግባት ትችላለህ? ያ ትዕቢት የሚመስላቸው ሰዎች አሉ። ይሄ ትዕቢት አይደለም። ሳምባዲ የሆነ ቦታ ሄደህ ልትከፍለው የምትችለውን ያውም ሊከፈል የሚችል እኮ ነው። የሬስቶራንት ምንም ሊከፈል ይችላል ትንሽ ጊዜ ቢሰራ። ልንከፍለው ማንችለውን ስለከፈለው ነው እንጂ ኢየሱስ የሚያስደንቀን። ውድ ምግብ ቤት ውስጥ ገብተህ የሆነ ውድ ምግብ በልተህ በቃ እየሰቀጠጠ ቢል ሊመጣ ነው እያልክ እየሰቀጠጠ ቢል ሊመጣ ነው ብለህ እንደምንም ብለህ ሰውየውን እስቲ ቼክ አምጣልኝ ምናምን ስትለው አይ ሳምባዲ ከፍሎ ሄዷል ሲልህ እጅህን ኪስ ከተህ ተንጎራደህ መውጣት ትዕቢት አይደለም። በፍጹም ትዕቢት አይደለም። ከፍያለሁ። መቼ ከፈል? ከፍያለሁ። ሳምባዲ ከፍሎልኛል። አሁን መውጣት እችላለሁ። የሚጠይቀኝም የለም፣ የሚከሰኝም የለም። ይሄ እንደውም ትህትና ነው የተደረገልኝ። እንዴት ብሎ መቆጣት ነው እንደውም ትዕቢት። ማን የከፈለው? እንትና ነው አቀድሜ የነበረው ሰው እንዴት እንደዚህ ይደረግ? ይሄ ነው ትዕቢት ማለት። ትህትና ማለት ምን ማለት ነው? ተከፍሎልኛል ብሎ በነፃነት መመላለስ ትህትና ይባላል። እኔ ያልከፈልኩትም በመስቀል ላይ ክርስቶስ ኢየሱስ ከፍሎልኛል። ወደ እግዚአብሔር መግባት ሆኖልኛል። እግዚአብሔር የተመሰገነ ይሁን። እቺ ያጨበጨበች እጅ መስማት ያለባት እጅ ጆሮ ካለው
በእኛና በእግዚአብሔር መካከል ያለውን ግድግዳ አፍርሶታል ሲባል ሰው ያጨበጭባል። በእኛና በእኛ መካከል ያለውን አፍርሶታል ነው። እና መጨረሻ ላይ አስጨበጭባቸዋለሁ ብዬ ተስፋ አደርጋለሁ። ባታጨበጭቡም ግድ የለኝም፣ ግን ሜክ ሹር በቅድሙ አጨብጭቦ በዚህ ላይ መቀዛቀዝ ወንጌል አልገባንም ማለት ነው። የቤተ መቅደስ መጋረጃን አፈራረሰውና ወደ እግዚአብሔር መግባት ሆነልን። እግዚአብሔር አሁን አልተቆጣም። በቃ አሁን እግዚአብሔር ደስ ብሎታል። ዋጋ ተከፍሏል፣ ሂሳብ ተከፍሏል፣ ገብተናል። ከዛ ቀጥሎ ያደረገውን ንገር ይላል ጳውሎስ ቁጥር 11 ጀምሮ። ከዛ ቀጥሎ ያደረገው ደግሞ በአይሁድና በአሕዛብ መካከል በእኛ መካከል የነበረውን የጥል ግድግዳ አፈረሰና እርሱ ሰላማችን ነው፣ ቅዱሳን የሚል ዜግነት ፈጠረና መንግስቱ ውስጥ አስገባንና ቤተ መቅደስ አረገንና የእግዚአብሔር መገኛ አደረገንና ቤተሰብ አረገን ይላል። ቤተሰብ አረገን። በእኛና በመካከላችን የነበረውን የጥል ግድግዳ በእርሱና በእኛ መካከል ያለው እንደፈረሰ ሁሉ በመካከላችን ያለ የልዩነት ምክንያት ማለት ነው። አሕዛብ፣ አይሁድ፣ ግሪክ ምናምን እያለ የመለያየት ምክንያት የነበረውን ወንድ፣ ሴት፣ ክላስ ምናምን ባሪያ፣ ጨዋ እያለ የሚከፋፍለን የነበረውን በመካከላችን የነበረውን የጥል ግድግዳ አፈረሰውና ወንድሞችና እህቶች አደረገ። በቃ እንደዚህ ኮምፕሊት ጭብጨባ ማለት ይሄ ነው። እና ክርስትናን እንደ ብፌ እንዳታዩ እለምናለሁ። ባፌት አይደለም። እኛ ድሮ ብፌ አናውቅም ነበር። አሁን የመጣው የኔ ትውልድ ከሆናችሁ ወይም ከኔ ቀደም ያላችሁት ዛሬ ምን ምግብ አለ ነው። በቃ አለ ወይ ምግብ ነው እንጂ እንደዚህ እንደው ጠረጴዛ ይሞላ ነው አይቻለው ነበር ሳድግ። ብትነግረኝም ራሱ ህልም ነበር። አንድ ቀን እኮ በጠረጴዛ ሙሉ የተለያየ ምግብ ይቀርባልና እዛ ትኖራለህ ብትለኝ ሳይው አይከነስ ዛሬ በቃ ያለው ይቀርብልሃል። ደስ ይላል፣ ይጣፍጣል። ግን ሽሮ ጥርግ ስንበልተት ይላል ክክ ነው በልተት ይላል እንጂ እንትኑም አሁን መጣ በፌ ሆነ እና በፌ ሆነ። ጠረጴዛ ሙሉ ነው። የፈለኩትን መርጬንም ወስደው ሁሉን ውሰድም አይደለም። በነገራችን ላይ ባፌ ሁሉን ውሰድ ሳይሆን ሚስማማን ብድግ አድርገው ውሰድ ነው። ጠረጴዛው ላይ ሁሉን ብላ ሳይሆን የምትፈልገውን ፒክ አድርግ ነው። እና እንገባለን፣ የምንፈልገውን ፒክ እናደርጋለን፣ የምንፈልገውን ፒክ አድርገን እንበላለን። ወንጌልን እንደዛ አድርገው የሚያዩ ሰዎች አሉ። አሁን እቺ ትስማማኛለች፣ ይመቸኛል ነው ራሱ የህይወታቸው ፕሪንሲፕል። የትኛ ይመቸኛል ነው። አይ እሱ ለበፌ ይሰራል፣ ለወንጌል አይሰራም። ለወንጌል አይሰራም። ወንጌል ጥርግ ነው ማለት ጥርግ ነው። ኦፕሽኑም ብዙ አይደለም። ፎር ዛት ማተር አንድ ነው። መግቢያውም አንድ ነው፣ መዳኛውም አንድ ነው። ማለት በፌም አላቀረበልንም። ክርስቶስ ኢየሱስ ሲመጣ በእኛና በእግዚአብሔር መካከል የነበረውን የጥል ግድግዳ አፈረሰው። እንደን በመካከላችን የነበረውን የጥል ግድግዳ አፈረሰው። የመጀመሪያ ትመቸኛለች ፒክ ያደርጋሉ ሰዎች። ሁለተኛ ደስ አይለኝም አንተን ሳይ አም ሶሪ It's not an option. It's not an option. ብድግ ስታረገው ጠርገ ነው ብድግ የምታረገው። ግማሹን አምሮ ግማሹን ከመጣል ህይወት እግዚአብሔር ይጠብቃችሁ። ትላንት ላልነበራችሁ ይሄ ነው። ቸርችን አትናቁ፣ ዝቅ አታርጉ። ፓሽን ለስ አንሁን። ቸርችን በተመለከተ ጌታን በተመለከተ ዋ ብለን ቸርችን በተመለከተ አንበል። ለምንድናት? መቅደሱ ናት። ምንድናት? ቤተሰብ ናት። ምንድናት? መንግስቱ መገለጫ ናት። ትላንት ያየነው ይሄ ነው። እስካሁን ድረስ እኮ ያልታሰበ ነው። ፕሊዝ ስለ የትኛዋ ቸርች ነው የምታወራው? ምናምን ትላንትና የጀመርኩበት ማለት ስለ የትኛዋ ቸርች? ስለ የትኛዋ ቸርች ነው? ዳግመኛ የተወለዱ ሁሉ የተሰባሰቡባት ቤተክርስቲያን ከነድካማ በሙሉ የክርስቶስ ቤተሰብ ናት። የመንግስቱ መገለጫ ናት። ቤተ መቅደሱ ናት። እየተሰራች ያለች መቅደስ ናት። ሁላችን ጠቅላላችን ሰባቱ አብያተ ክርስቲያናት ቤተ ክርስቲያኔ ከተባሉ ይሄም ብዙ ስለ ቸርች ሳስተምር አንስቼዋለሁ። እኔ ይሄንን ያየው ጊዜ ራዕይ ዮሐንስ ምዕራፍ 2 ላይ ይሄንን ያየው ጊዜ ምዕራፍ 2 እና ምዕራፍ 3 ከ1 እስከ 3 ላይ ማለት I was shocked። ታስታውሱ ከሆነ ዮሐንስ በራዕይ ኢየሱስን አየው። ኢየሱስ ተገለጠለት። የሞተ እስኪመስለው ድረስ እስኪደፋ ድረስ ማለት ነው። የከበረው ኢየሱስ ተገለጠለት፣ ግሎሪፋይድ የሆነው ክራይስት። እና አንድ ሁለት ነገሮች ኦብዘርቭ ያደረገው 7 የወርቅ መቅረዞች አየው ይላል። በርተው ማለት ነው። 7 የወርቅ መቅረዞች አየው እና ከዛ የሰው ልጅ የሚመስለውን የከበረው ኢየሱስ ማለት ነው ያ ዲስክራይብ ያደረገውን ኢየሱስ በ7ቱ መቅደሶች መካከል ሲመላለስ አየሁት ይላል። ማለት በመካከላቸው ማለት ነው 7ቱ መቅረዞች አሉ። በእነኛ መቅረዞች መካከል ሲመላለስ አየሁት አለ። ከዛ
7 ከዋክብት ደግሞ በቀኝ እጁ ደግሞ ይዞ ነበር ይላል። እና ኢየሱስን ሲያየው ያየው የኢየሱስ ክርስቶስ ክብር 7 ከዋክብትን በቀኝ እጁ ይዟል። ደግሞስ በ7 መቅረዞች መካከል ይመላለሳል። አይ ቲንክ ለዮሐንስ በጣም ትልቅ ማስጠንቀቂያ ነው። ለምን? ከዚህ ቀጥሎ የ7ቱን መቅረዞች ጉድ ነው የሚያሳየው። ጉድ ጓዳ ከፍቶ ለሳይ ሎዶቅያ ምን እንደሚመስል ነው። እና አሽቀንጥሮ እንዳይጥላት ደክማለች ብሎ ቆይ መጀመሪያ ድካማቸውን ሳላወራ በፊት ብሎ 7ቱ መቅረዞች ምንድናቸው ብሎ ሲጠይቀው እነኚህ 7 መቅረዞች 7ቱ አብያተ ክርስቲያናት ናቸው ቀጥሎ ማሳየህ አለው። እና በመካከላቸው አለ ያ ምንድነው የተገለጠለት የራእዩ ፒክቸር? the picture is ስለ 7ቱ ጉዳቸውን እነግርሃለሁ፣ ግን ማለት ከመጠን በላይ የሆነ ነገር እንዳያረግህ ዲፕረስ እንዳትሆን ስቲል በመካከላቸው እሰራለሁ አለው። then 7ቱ ከዋክብት ደግሞ የ7ቱ አብያተ ክርስቲያናት መላእክት ናቸው አለው። መላእክት የሚለው አይ ቲንክ መሪዎቹን፣ አገልጋዮቹን፣ መልእክተኞቹን ነው ብዬ ነው ማምነው እኔ። እርግጥ የተለያየ ትርጓሜ አለ። 7ቱ ከዋክብት እነኚህ 7ቱ መላእክት ምንድናቸው የሚላለ የጥንቱ አብያተ ክርስቲያናት እነኚህ 7ቱ እያንዳንዱ ቤተ ክርስቲያን የራሱ መልአክ አለው በሰማይ ብለው ያምናሉ። I don't think so። በሎዶቅያ ላለው ለቤተ ክርስቲያን መልአክ እንዲበል ነው። በፊላዴልፊያ ላለው ቤተ ክርስቲያን መልአክ እንዲበል፣ እዛ ፊላዴልፊያ ነው ያለው፣ ሎዶቅያ ነው ያለው፣ ኤፌሶን ነው ያለው። መሪዎቹን ነው። ኢየሱስ ምንድነው እያሳየ ያለው? ምንም ድካም ቢኖርባት ቤተ ክርስቲያን አገልጋዮቿን በቀኙ ተይዘዋል። ደግሞስ ያውም በቀኙ ከነድካማቸው ያውም በቀኙ ደግሞስ በመካከሏ ደግሞ ይሰራል። ለቤተ ክርስቲያን ያለን ዝቅ ያለ አመለካከት እናስወግድ ነበር የትላንቱ ትምህርት የሚለውን ለማለት ይሄ ሁሉ ሰዓት ስናገር እናንተ ዝም አላችሁ። ዛሬ እና ነገ እግዚአብሔር ቢረዳን በዚህ በህብረታችሁ በነገራችን ላይ በጣም very impressive እንደ ህብረት እንደ አብያተ ክርስቲያናት መገናኘት በጣም እግዚአብሔር ያብዛላችሁ። በጣም እኛ ብዙ ነን ግን ብዙ አይደለንም እኮ ብዙ ነን ኦፍ ኮርስ ዲፈረንት ቸርችስ ነን፣ ግን አንድ ህዝብ ነው የእግዚአብሔር ህዝብና ደግሞ ያንን አንድ ህዝብነታችንን የምናስብበት እንደዚህ አይነት ጊዜያት መዘጋጀታቸው በጣም ጥሩ ነው። ቤተክርስቲያን አጥቢያዊት ናት። በአጥቢያችን እንሰባሰባለን። ዲኖሚኔሽናል ልትሆን ትችላለች። እንደ ዲኖሚኔሽን ልንሰባሰብ እንችላለን። በሀገር ዜግነት ልንሰባሰብ እንችላለን። ልክ እንደዚህ እንደምናደርገው በተለያየ አይነት መንገድ የወጣቶች እንትን እያለን ልንሰባሰብ እንችላለን። ግን አት ሳም ፖይንት ደግሞ ቢያንስ በአመት አንድ ጊዜ ልክ እንደዚህ ወይ 2 ጊዜ ደግሞ እንደ አንድ ህዝብ መሆናችንን የሚገልጥ እንደዚህ አይነት ስብስቦች መኖሩ በጣም ትልቅ ነገር ነው። እግዚአብሔርን አመሰግናለሁ በጣም። ዛሬ በልቤ ውስጥ ያለው የሚመጡ ደግሞ ትንሽ ደቂቃዎች እና ነገ የመልእክቴ ርዕስ ለምትጽፉም ለምታሰላስሉም ሰዎች አንደኛ ጴጥሮስ መጽሐፉን ሙሉ ለሙሉ እንድናየው ሳይሆን 5 ምዕራፎች አሉት፣ እሱን እንድናየው ሳይሆን በተለይ ምዕራፍ 1 እና ምዕራፍ 2 ላይ እንድናተኩር ነው ሐሳቤ። ምዕራፍ 1 እና ምዕራፍ 2 ላይ የምናገርበት ዋና ርዕሰ ጉዳይ ራሱ ጴጥሮስ የሰጠውን ርዕስ ነው። ርዕስ አድርጌ የምወስደው ሐሳቡ ማለት ነው። አንደኛ ጴጥሮስ ምዕራፍ 2 ቁጥር 2 ላይ ለምሳሌ ትንሽ እናነባለን በኋላ፣ ግን ምዕራፍ 2 ቁጥር 2 ላይ ጌታ ቸር መሆኑን ቀምሳችሁ እንደሆነ ለመዳን በእርሱ እንድታድጉ ይላል። ለመዳን በእርሱ እንድታድጉ ይላል። አዲሱ መደበኛ ትርጉም አይታችሁት እንደሆነ በመዳናችሁ እንድታድጉ ነው። በመዳናችሁ እንድታድጉ። የመልእክቴ ርዕስ ዛሬና ነገ በሚኖረን ጊዜ በመዳናችሁ እደጉ ነው። በመዳናችሁ እደጉ። በመዳናችን እንደግ። መዳን የሚታደግበት ነው። ሳልቬሽን ዝም ብሎ ዶርመንት የሆነ ነገር አይደለም። አንድ ጊዜ ተቀብለነው ቁጭ ያለ ነገር አይደለም። መዳን የሚታደግበት ነውና በመዳናችሁ እደጉ። አንደኛ ጴጥሮስ ምዕራፍ 2 ቁጥር 2 ስለሱ ትንሽ ለመናገር ሞክራለሁ። በመዳን ማደግ መዳን አንድ ነገር ነው። በመዳን ማደግ ደግሞ ሌላ ገጽታ ነው። እሱን በተመለከተ ትንሽ ነገር እናገራለሁ። ምን እንደምናገር ልንገራችሁና ከዛ ትንሽ ለማለት ሞክራለሁ። መጀመሪያ ዛሬ በመዳን ማደግ ዛሬ ደህንነት ትምህርት ነው የምንማረው። ይቅርታ በጣም ብዙ ጴንጤ ይሄ እኮ ደህንነት ትምህርት ነው ምን ይላል? ሌላ ትምህርት አለ ወይ ነው የኔ ጥያቄ። ሪሊ ሌላ ትምህርት አለ?
ይሄ ደህንነት ትምህርት ነው፣ ደህንነት ትምህርት ላይ ተምረናል ምናምን እያለ ሰው በጣም ይሸወዳል። የሐዋርያት ትምህርት ከመጀመሪያ እስከ መጨረሻ የመዳን ትምህርት ነበር። ደህንነት ትምህርት ተምረን ሰርቲፊኬት የምናገኝበት አይደለም። ደህንነት ትምህርት ከጥምቀት በፊት የምንማራት የተወሰነች ክፍል አይደለችም። ደህንነት ትምህርትን ተምራችሁ አጠናቃችሁ ከሆነ በኋላ እንገናኝና ፊርማ ለመውሰድ ሞክራለሁ። ደህንነት ትምህርት ተምረን የምናጠናቀቀው ብቻ ሳይሆን ወደፊት የምናጠናቀቀው አይመስለኝም። ሰማይ ቤት ስንገባም የምናጠናቀቀው አይመስለኝም። በመዳናችን እንደተገረመን የምንኖርበት ምክንያት ማለቂያ ስለሌለው ነው። ዛሬ ትንሽ መዳን ምንድነው? እሱን ለማየት ነው። በመዳናችሁ እደጉ ስለሆነ የሚለው ትንሽ መዳን ምንድነው? በመዳናችን እንድንገረም እንድንደነቅ ትንሽ እንድናሰላስል ፈልጋለሁ። ምንድነው መዳን? ሁለተኛ ማደግ ምንድነው? ማደግ በምን ይለካል? ማደግ በምን ይለካል? በመዳናችሁ እደጉ ስለሆነ መዳን ምንድነው? በመዳን ማደግስ ምንድነው መለኪያው? እቺን ትንሽ ዛሬም ለመንካት ሞክራለሁ። ትንሽ ተለክተን እንድንወጣ ማለት ነው። አሁን ልጆቻችን የሚለኩበት ምና ጠጋ ብለው የሚለኩበት አለ። ጠጋ ብለው በፊት እና በኢንች አይደል እናንተ አሁን የሆነ ክሊኒክ ስንሄድ ወይ ትምህርት ቤት ሲሄዱ አንዳንድ ሰዎች እንደውም ቤታቸው አለ የልጆቻቸው መለኪያ ማለት ነው። ጠጋ ብለው ይለካሉ። እና እኔ ዛሬ ለጠቅላላችን መለኪያ ለመስጠት ትንሽ በእግዚአብሔር ቃል ጠጋ እያለ እንድንለካ አድግ ያለው አላደግ ስንት ኢንች አድግ ያለው እንድትሉ መለኪያው ብዙ ሰው ያደገ እየመሰለው አይመስለኝም። በምን አውቃለሁ? ያደገ ሰው ያስታውቃል ወይ? በእግዚአብሔር ቃል ውስጥ ምን እናገኛለን? ጥቂቶቹን ለማንሳት እንሞክራለን። ነገ በሚኖረን ጊዜ ደግሞ ማደግ ምን ይጠይቃል ነው። how do we grow? ምን ብናደርግ ነው የምናድገው በመዳናችን የሚለውን ለማየት እንሞክራለን። ብዙ ወሬ ያበዛውባችሁ ትንሽ እናንብብና ጸልየን እንጀምር። አይገርምም? ለመጀመር አንደኛ ጴጥሮስ ምዕራፍ 1 እና ምዕራፍ 2 ላይ የተመረጡ ጥቅሶች ላንብብ ትፈቅዳላችሁ? ትንሽ የተመረጡ ጥቅሶች ላንብብ። መጽሐፍ ቅዱስ ሳነብ ጉባኤ አስቆማለሁ። እንግዲህ አስቆማችሁ ነው። ለቃሉም ክብር ለእግዚአብሔርም ክብር። ከዛ ካገኛችኋቸው መጽሐፋችሁ አጠገባችሁ ካለ አለፍ ብለን ጥቂት ቁጥሮችን አንብበን ጸልየን ትንሽ ነገር ለመናገር ሞክራለሁ። ለምሳሌ አንደኛ ጴጥሮስ ምዕራፍ 1 የመጀመሪያዎቹ 1-2 ቁጥሮች ቁጥር 1 እና ቁጥር 2 በጣም በማስተዋል ብንሰማው በራሱ ስብከት ነው ብዬ አስባለሁ። የኢየሱስ ክርስቶስ ሐዋርያ ጴጥሮስ እግዚአብሔር አብ አስቀድሞ እንዳወቃቸው በጣም መፈልጋቸው ለዛሬ እግዚአብሔር አብ አስቀድሞ እንዳወቃቸው በመንፈስም እንደሚቀደሱ ይታዘዙና በኢየሱስ ክርስቶስ ደም ይረጩ ዘንድ ለተመረጡት በጳንጦስ በገላትያና በሚቀጥሉት ቦታዎች ተበትነው ለሚገኙ በትንሹ እስያ ተበትነው ለሚገኙ መጻተኞች ምን ለሆኑ እግዚአብሔር አብ አስቀድሞ ላወቃቸው በመንፈስ እንደሚቀደሱ ይታዘዙና በኢየሱስ ክርስቶስ ደም ይረጩ ዘንድ ለተመረጡት ያለ ይቀጥላል። ቁጥር 13 ወረድ ብትሉ ስለዚህ የልቡናችሁን ወገብ ታጥቃችሁ እና በመጠን ኖራችሁ ኢየሱስ ክርስቶስ ሲገለጥ የምታገኙትን ጸጋ ፈጽማችሁ ተስፋ አድርጉ። እንደሚታዘዙ ልጆች ባለማወቃችሁ አስቀድሞ የኖራችሁበትን ምኞት አትከተሉ። ዳሩ ግን እኔ ቅዱስ ነኝና ቅዱሳን ሁኑ ተብሎ እንደተጻፈ የጠራችሁ ቅዱስ እንደሆነ እናንተ ደግሞ በኑሯችሁ ሁሉ ቅዱሳን ሁኑ ያለ ይቀጥላል። ከዛ ወረድ ስትሉ ቁጥር 22 ምዕራፍ 1 ለእውነት እየታዘዛችሁ ግብዝነት ለሌለበት ለወንድማማች መዋደድ ነፍሳችሁን አንጽታችሁ እርስ በርሳችሁ ከልባችሁ አጥብቃችሁ ተዋደዱ። ዳግመኛ የተወለዳችሁት ከሚጠፋ ዘር አይደለም በሕያውና ለዘላለም በሚኖር በእግዚአብሔር ቃል ከማይጠፋ ዘር ነው እንጂ እያለ ይቀጥላል። ምዕራፍ 2 ቁጥር 1 ያው ቅድም ያነበብነው ነገም እናነባዋለን። ይሄንን እንግዲህ ክፋትን ሁሉ ተንኮልን ሁሉ ግብዝነትንም ቅናትንም ሐሜትንም ሁሉ አስወግዳችሁ ጌታ ቸር መሆኑን ቀምሳችሁ እንደሆነ ለመዳን በእርሱ እንድታድጉ አሁን እንደተወለዱ ሕፃናት ተንኮል የሌለበትን የቃልን ወተት ተመኙ እያለ ይቀጥላል። አጭር ጸሎት እንጸልይ። እባክህ ጌታችን ሆይ ፕሮግራምድ ብቻ ከሆነ ህይወት እባክህ አውጣን። በጣም ይሰለቻል።
ጀምሮ መጨረስ የተለመደ ነገር ጀምሮ መጨረስ የኛም ስናስተምር ትምህርት ጀምሮ መጨረስ ፕሮግራም ጀምሮ መጨረስ ኮንፈረንስ ጀምሮ መጨረስ የሚቀጥለውንም ጀምሮ መጨረስ በጣም ያታክታል ጌታ እግዚአብሔር ሆይ እንደው በመሃል ጣልቃ እየገባህ እባክህ ጌታችን ሆይ የወደድከውን በመካከላችን የምታደርግበት ዘመን ውስጥ አስገባን እባክህ መንፈስ በመካከላችን ይንቀሳቀስልን ጌታ ሆይ እንደ ጥንቱ እንደ ቀድሞው ጌታ ሆይ እንግዳ ነገር ያልታሰበ ነገር በልባችን ውስጥ ይሁንልን ጌታ ሆይ እንግዳ ነገር ይብራ በውስጥ በልባችን ውስጥ በቃ ድንገት በርተህልን ተከተልን በጣም ብዙ ጊዜ ድንገት እየበራህልን ደግሞ አጠነከርከን አሳደከን እባክህ ወደዛ ዘመን ውስጥ አስገባን ጌታችን ሆይ እግዚአብሔርን እንደዚህ አላውቀውም ነበር ወደምንልበት ጌታ ሆይ እባክህ እንዲሆንልን እጸልያለሁ ይሄ ኮንፈረንስም እንደዛ ይሁንልን ጌታ እግዚአብሔር ሆይ ወደ ወደድነው ሳይሆን ወደ ወደድከው ውሰደው ጌታ ሆይ የወደድነውን ያሰብነውን የምናደርግበት ሳይሆን የወደድከውን ያሰብከውን በመካከላችን አድርግልን ስለ እያንዳንዳችን አመሰግናለሁ ስለ ወንድሞቼ ስለ እህቶቼ ስለ አብያተ ክርስቲያናት ስለ እነኚህ ፊታችን ስለ ተቀመጡ መሪዎቻችን ጌታ ሆይ በልዩ ልዩ መንገድ ስለሚያገለግሉ አገልጋዮቻችን እናመሰግናለን ቤትህ ያንተ ናት ጌታ ማደሪያዎችህ ያማሩ ናቸው ተብሎ በቃል ተጽፏል አደባባይህ ያማረ ነው ጌታ ሆይ አንተ በመታይበት መነጽር ቤተክርስቲያንህን ስናያት ሙሽሪት ናት ጌታችን ሆይ ድካም ይኖርባት ይሆናል ግን ሙሽሪት ናት ስለ ሙሽሪትህ ስለ ቤተክርስቲያንህ እናመሰግናለን ስለ መሰባሰባችን እናመሰግናለን ጌታ ሆይ ከልዩ ልዩ ባክግራውንድ ጠርተህን ደግሞ አሰባሰብከን በዚህ ኮንፈረንስ ክብር ላንተ ይሁን የምትሰራበት ጊዜ እንዲሆን እጸልያለሁ እኔን መሳሪያ አድርገህ እንድትጠቀምብኝ እጸልያለሁ ጌታ ሆይ ምትለውን ማለት እንድችል በውስጤ እንድታልፍ በመንፈስ ቅዱስ እጸልያለሁ ልባችን የተከፈተ ይሁን ጌታ ሆይ አንዳች ነገር ካንተ እንደሚጠብቅ ህዝብ በፊት እንድንቀመጥ እባክህ እርዳን ጌታ የሆነ ነገር ካንተ እንደሚጠብቅ ህዝብ ካንተ እንደሚጠባበቅ ህዝብ ደግሞ እግዚአብሔር አምላካችን ሆይ ሁን የምትለውን ለመሆን የነቃ መንፈስ ያለው ህዝብ አርገን የተባረከ ጊዜ ይሁንልን የመነቃቃት የሪቫይቫል የመነሳት ዘመን ይሁንልን የአዲስነት የትኩስነት ጥለነው ወደ መጣነው የምንመለስበት የመመለስ ዘመን ይሁንልን የመዳናችንን ደስታ መልስልን ጌታችን ሆይ የመዳን ደስታ ይመለስልን ጌታ ሆይ በመዳናችን ሐሴት የምናደርግበት ያ ዘመን ደግሞ በህይወታችን ይመለስልን ጌታ እግዚአብሔር ሆይ እየተገረምን እየተደነቅን እየተደሰትን እንድናገለግልህ የሚያደርግ የመዳን ደስታ ጌታ ኢየሱስ ሆይ የመዳናችን ደስታ ይመለስልን በመካከላችን እናመሰግናለን በጌታ በኢየሱስ ክርስቶስ ስም አሜን አሜን እንግዲህ ትንሽ ነገር ልበላችሁ ወገኖቼ ትንሽ ስለ መዳናችን ማለት ነው ስለ መዳናችን በመዳናችን ስለ ማደግ ከማየታችን በፊት መዳንን ማወቅ በጣም ጥሩ ነው መዳንን ማሰላሰል በጣም ጥሩ ነው በመዳን መገረም በጣም ጥሩ ነው አንደኛ ጴጥሮስ መልእክቱ ራሱ የተጻፈው ለዳኑ ክርስቲያኖች ነው ልክ እንደኛ አይነት ክርስቲያኖች ጌታ ኢየሱስን አምነው ተቀብለው በእምነታቸው ምክንያት በደረሰባቸው ስደት ምክንያት በልዩ ልዩ ሀገሮች ተበትነው ለሚኖሩ ዲያስፖራ የተጻፈ ነው አክቹሊ ዲያስፖራ የሚለውን ቃል ያገኘነው ከአንደኛ ጴጥሮስ አይነት ነው ለተበተኑት የሚለው ነው አት ሊትራሊ የመጀመሪያው የግሪክ ቃሉ is the diaspora so እኛ በልዩ ልዩ ምክንያት ነው እርግጥ የተሰደድነው ግን በአብዛኛው በእምነታቸው ነቀፋ ምክንያት በመሰደዳቸው ምክንያት ሪጀክት በመደረጋቸው ምክንያት ትንሹ እስያ ብለን በመንጠራቸው በልዩ ልዩ ከተሞች ተበትነው ላሉ ክርስቲያኖች እየዞረ እንዲነበብ የተሰጠ የክርስቲያኖች ደብዳቤ ነው ስለ መዳናቸው የተጻፈ ደብዳቤ ነው መዳንን የሚያስረግጥ መልእክት ነው ስደት አለባቸው መከራ አለባቸው እንዲጸኑ እንዲያድጉ ለማነሳሳት የተጻፈ መልእክት ነው መዳንን በተለየ ሁኔታ ትናንትና እንዳልነው የሚስል የመጽሐፍ ቅዱስ ክፍል ነው እሱን ሄደን ትንሽ ለማየት እንሞክራለን አንዱ ትእዛዝ ዋናው ትእዛዝ ብዙ ትእዛዞች ቢኖሩትም አንደኛ ጴጥሮስ አንዱ ዋና ትእዛዝ ምዕራፍ 2 ቁጥር 2 ላይ ያለው ነው ቅድም ያነሳ ነው በመዳናችሁ ደግሞ እግዚአብሔር አድኗችኋል በመዳናችሁ ደግሞ እደጉ ነው እግዚአብሔር ያሳድጋችሁ እደጉ በቃ በእውነት አሳድገን እያለ እንደዘመረው ዘማሪው ማለት ነው እንድናድግ በመዳናችሁ ደግሞ እደጉ ነው በመዳናችሁ እደጉ ስለሚል መዳናችንን ማየት በጣም ጥሩ ነው እኛ እንግዲህ እንድናድግ የተጠራ ነው በጣም ብዙ ሰው ወደ ብዙ ነገር ያድጋል እና እኛም በመንፈሳዊ ህይወት እኮ በጣም አደገ እንላለን በመንፈሳዊ ህይወት ሰው አደገ የሚባል በመዳኑ ሲያድግ ነው አንዳንድ ነገር እኮ ላነሳ ነው አሁን እኛ በጣም በቃ ቤተክርስቲያን ውስጥ ባለ የቸርች ፖለቲክስ ኤክስፐርት ስንሆን በታትነን በብልቱ ማስቀመጥ ስንችል በጌታ አድጓል ይባላል አይ በነገር አድጓል ነው በመዳን ማደግ ማለት በነገር ማደግ ማለት አይደለም
የቤተ ክርስቲያንን ባህል የሚያውቁ ሰዎች አሉ። አዘማመር ያውቃሉ፣ አጸላለይ ያውቃሉ፣ አሰባበክ ያውቃሉ፣ ስታይል ያውቃሉ። ሌላ ነገር ላይ አታገኛቸው። በጌታ አድጓል ይባላል። በስታይል አድጓል ነው። በስታይል ማደግና በጌታ ማደግ የተለያየ ነው። በመዳናችሁ እደጉ is very important። እደጉ ግን በመዳን እደጉ ነው። በወሬ እደጉ ሳይሆን፣ በነገር እደጉ ሳይሆን፣ በስታይል እደጉ ሳይሆን በመዳን እደጉ። አደገ የሚባለው ሰው በሳልቬሽን በጣም እየገባው ሲመጣ፣ በመዳኑ እየተገረመ ሲመጣ፣ መዳን ሲበራለት፣ በመዳን ነው የምናድገው። ስለማናውቀው ነገር እያወራን ነው ብዬ ባላስብም ግን ስለምናውቀው ነገር በጣም እንድናስብ። ምንድነው መዳን? ምንድነው መዳን? ምዕራፍ 1 እሱ ነው። በአብዛኛው ድናችኋል ሲል ምን ሆናችኋል እያላቸው ነው። ድናችኋል ሲል ምን ሆናችኋል ነው የሚላቸው። ለምሳሌ ጴጥሮስ፣ አንዳንዶቹን ላንሳላችሁ። እንግዲህ የመጽሐፍ ቅዱስ አስተማሪዎች ምን ብለው ያስተምራሉ? መዳን በሰው ህይወት ውስጥ የሚጀምር የሚቀጥል እና የሚጠናቀቅ ነው። ኦኬ፣ በጣም አንደኛ ጴጥሮስ ላይ ስለምናየው ነው ማነሳው። መዳን ዝም ብሎ አንድ ጊዜ ፕም አለቀ ሳይሆን ይጀምራል። ልክ እንደዚህ የሚጀምር ነው። የሆነ ቦታ ላይ ይጀምራል፣ የሆነ ቅጽበት ላይ ይጀምራል። ዳነ ይባላል ሰውየው። ድነናል ምንለው ለዚህ ነው። ድነሃል ሲባል ድኛለሁ ምንለው ኢትስ ላይክ የሆነ የተከናወነ ነገር አለው። ደግሞስ በቀጣይነት የሚከናወን ነገር አለው። ግራጁዌሽን የለውም። እኔ ድኜ ጨርሻለሁ ታውቃለህ አይደል? የለውም። አይገርምም? ይሄን ልነግራችሁ ከአዲስ አበባ ድረስ መምጣቴ። እኔ እኮ ጌታ ኢየሱስን ተቀብያለሁ፣ ገባኝ። በቃ ድኛለሁ፣ ገባኝ። ጨርሻለሁ አይደል? አይ መዳን በሰው ህይወት ውስጥ የሚጀምር ደግሞስ የሚቀጥል ደግሞስ የሚጠናቀቅ ነው ወደፊት። በሌላ አገላለጽ እችን ብቻ ከያዘን ዛሬ ተንፈራፍሬ ምንም አይደለም። in one sense ጴጥሮስም እንደሚያስተምረን ሌሎች የሐዋርያት መጻሕፍትም እንደሚያስተምሩን መዳን ድነናል፣ እየዳንን ነው፣ እንድናለን ነው። ድነናል የተጠናቀቀ ያበቃ ያለቀ ነገር አለ። ደግሞስ እየዳንን ነው የምንሄደው ይባላል። አይገርምም? እሷ ናት መንፈሳዊ እድገት እኮ ስለምመጣባት እኮ ነው። እየዳንን ነው የምንሄደው እድገት ትባላለች። ድነናል፣ ደግሞስ እየዳንን እንሄዳለን፣ ደግሞስ ወደፊት ደግሞ እንድናለን። ይሄንን ኮምፕራይዝ ያደረገ ትርጉም ነው የሚሰጠን ጴጥሮስ። ለምሳሌ አንዳንዶችን ላንሳላችሁ። እግዚአብሔር የሰራውን ተመልከቱ። እግዚአብሔር የሰራውን እነኚህ ክርስቲያኖች በየቦታው በስደት ተበትነው በመከራ በስደት ውስጥ ያሉ ናቸው። ግን እንዴት እግዚአብሔር እንዳዳናቸው ይነግራቸዋል። መጀመሪያ ተመልከቱ ምዕራፍ 1 ቁጥር 1 ይሄ እግዚአብሔር የሰራው ነው። ድነናል ስንል ይሄ ነው። it's past, it's already done። በቃ አሁን ለምሳሌ ድኛለሁ፣ ጨርሻለሁ፣ በእግዚአብሔር አድኖኛል ስንል ምን እያልን ነው? አንደኛ ጴጥሮስ ምዕራፍ 1 ቁጥር 1 እና 2 እያልን ነው። በሌሎች ክፍሎችም ውስጥ አለ፣ ግን ይሄን ካያችሁ በጣም ይበቃል። ይሄ እግዚአብሔር የሰራው ነው። እኛ የለንበትም። እኛን ሳያስገባ ጣልቃ ሳያስገባ እግዚአብሔር የሰራው ስራ አለ። ክብር ለእግዚአብሔር ይሁን። በቃ እኔ ሳልገባ በፊት፣ እኔ ሳላውቅ በፊት፣ እኔ ሳላሰላስል በፊት፣ እኔ ሳይመሰከርልኝ በፊት፣ እኔ ጥያቄ ሳልጠይቅ በፊት፣ እኔ ሳልከራከር በፊት፣ እኔ ምን ሳላረግ በፊት እግዚአብሔር የሰራው ስራ አለ። ይሄን ካላመናችሁ አትገረሙም። በነገራችን ላይ በጣም የጥንቶቹ እየተገረሙ የኖሩበት አንዱ ምክንያት ይሄኛው የእግዚአብሔር ስራ ነው። እኔን እያሉ ማለት የባረከን ይባረክ እያሉ የኖሩበት ምክንያት ይሄ ነው። ይሄው ቁጥር 1 እና 2 እንደው እግዚአብሔር እንዴት ቢወደን ነው። እስቲ ወገኖች አሰላስሉ፣ ቤታችሁም ገብታችሁ እንዴት እግዚአብሔር ቢወደን ነው። ምን አድርጓል እግዚአብሔር? እኛ እኮ እግዚአብሔር ሰርቶ የጨረሰውን እኮ ነው የተቀበልነው። ጌታን ተቀበልን ስንል እኮ ስራውን ሰርተነው እኮ አይደል? እንደው እግዚአብሔር ሲሰራው የኖረውን እኮ ነው የተቀበልነው። እግዚአብሔር ስንል ያው ስሉስ እግዚአብሔር the triune God ስሉስ እኛ እኮ ስላሴ አሃዱ ስላሴ አምላክ ምንለው ማለት ነው። አሃዱ ግን ስላሴ የሰራውን ስራ እኮ ነው የተቀበልነው። ኦልሬዲ እግዚአብሔር በስላሴ የሰራውን ስራ መዳን በስላሴ የተሰራ ስራ የኔ መዳን እግዚአብሔር ሲሰራው የኖረውን ነው እንዴ የተቀበልኩት? ጌታ ኢየሱስን ተቀበልኩ እንኳን ደህና መጣ፣ ግን ስሰራ የኖርከውን ነው የተቀበልኩት። ይሄ አንበሌ በብል ላሳያችሁ። መጀመሪያ እኔ ምን አስለፈለፈኝ የማሙሽ ሐሳብ እንዳይመስላችሁ። ምኖች ናችሁ ይላችኋል። አንድ እግዚአብሔር አብ አስቀድሞ ያወቃቸው። ይሄው ከቃሉ ይሄ በጣም አስገራሚ ነው። ባይዘው
ጴጥሮስ ነው የምጽፍላችሁ ለነማን? እግዚአብሔር አብ አስቀድሞ ያወቃቸው። እግዚአብሔር አብ አስቀድሞ ያወቃቸው። ደግሞስ እግዚአብሔር ወልድ በደሙ የረጫቸው። ይሄ ትንሽ መንፈስ ቅዱስና ወልድ ስለተቀያየሩ በለመድነው መንገድ እንዲሄድ ብዬ ነው ያስከተልኩት። እግዚአብሔር አብ አስቀድሞ ያወቃቸው፣ እግዚአብሔር ወልድ ኢየሱስ ክርስቶስ በደሙ የረጫቸው ያነጻቸው፣ ከዚያስ በመንፈስ የተቀደሱ። ሶስቱን ካላገኛችኋቸው አንንቀሳቀስም። አሁን እግዚአብሔር ምን አድርጓል? እግዚአብሔር አብ አስቀድሞ ያወቃቸው በመንፈስ እንደሚቀደሱ ይታዘዙና በኢየሱስ ክርስቶስ ደም ይረጩ ዘንድ ለተመረጡ። ኦኬ ለነማን? እግዚአብሔር አብ አስቀድሞ ያወቃቸው። ይሄ ደም እግዚአብሔር አብ አስቀድሞ ያወቃቸው፣ እግዚአብሔር ወልድ በደሙ የቀደሳቸው፣ እግዚአብሔር ወልድ በደሙ የረጫቸው፣ ኃጢአታቸውን ያስወገደላቸው። ደግሞስ እግዚአብሔር በመንፈስ ቅዱስ ደግሞ በመንፈስ ቅዱስ በውስጣቸው ሆኖ የቀደሳቸው። ኤኮ ስሉስ እግዚአብሔር ነው። ኤኮ ስሉስ እግዚአብሔር ነው። መዳን ምንድን ነው? እግዚአብሔር አብ አስቀድሞ አወቃቸው፣ እግዚአብሔር ወልድ መጣና በደሙ ደግሞ አጠባቸው፣ እግዚአብሔር መንፈስ ቅዱስ መጣና በውስጣቸው ሆኖ ቀደሳቸው። በእኛ ህይወት የስ ክርስቶስ ኢየሱስን የተቀበሉ ሰዎች ድነዋል ስንል ምን ማለታችን ነው? እግዚአብሔር አስቀድሞ የሰራውን ስራ ተቀብለዋል ማለት ነው። ናው በጣም ብዙ እንግዲህ እንድናውቅ ከፈለጋችሁ ወይ ሌላ ጊዜ ወይ በኋላም ቁጭ ብለን እናወራ እንችላለን። አንዳንድ ሰው በጣም ይሄን የመከራከሪያ ነጥብ ያደርገዋል። እንዴት ምናምን ብሎ ማለት ነው። እኔ ለመከራከሪያ ነጥብ ሳይሆን የአምልኮ ምክንያት ነው የማደርገው። ጌታ ኢየሱስ ክርስቶስ እንዴት አዳነኝ? እግዚአብሔር እንዴት ነው የዳንኩት? እግዚአብሔር አብ አስቀድሞ አወቀ። እኔ ገፍትሬ እንዳልጥለው ይህን ትምህርት ልገፈትረው አልችልም። ስንት ገጽ ላይ ገፈትረዋል? ስንት ገጽ ላይ ገፈትረዋል? ኤፌሶን ምዕራፍ 1 ሐዋርያው ቅዱስ ጳውሎስ የባረከን ይባረክ ብሎ የሚጮህበት ምክንያት እስር ቤት ውስጥ ሰው ታስሮ እንዴት የባረከን ይባረክ እያለ ይጮሃል። የዘንድሮ ክርስቲያን ቢሆን እኮ በጣም እኮ እኛ እኮ አናረገውም። በሰንሰለት ታስሮ የሚጠብቀው ወታደር ግራና ቀኝ ቁጭ ብሎ። እኔ እኮ በጣም ብዙ ጊዜ ይሄን ድራማታይዝ አድርጌ ለመስበክ ሁሉ ሞክሬ አውቃለሁ። እኔ እኮ የሚጠብቁት ወታደሮች ምን ሊሆን ይሄ ሰውዬ አብዷል እኮ ሳይሉ አይቀሩም። እሱም እብዶች ብንሆን ለክርስቶስ ነው ይላል እንጂ በጣም ቁጫም አጠገቡ ቁጭ ብለ እስቲ አንዴ ደብዳቤ ልጻፍ ለኤፌሶን አብያተ ክርስቲያናት ምናምን ብሎ እንዴት አድርጎ ይጀምረዋል? ብርድ ማለት ቀዝቃዛ ብርድ እስር ቤት ውስጥ ታስሮ ግራና ቀኝ በወታደር እየተጠበቀ ማላፍርበት ሰንሰለት ብሎ በሰንሰለት ታስሮ በሰንሰለቱ ከተተተተ ያረገ ብራና እየጎተተ እስቲ ቆይ ደብዳቤ ልጽፍ ነው ምናምን ብሎ እንዲሆን ለጎሪጥ ምናምን እኮ ቢያይ ወታደሩ ራሱ ይሄ ሰውዬ ምን ነክቶት ኮምፕሌን ያደርጋል ብሎ ነው የሚጠረጥረው። ምናልባት ደብዳቤውን ሳንሱር ሲያደርግ ይሄ ሰውዬ ምን ሊል ይሆን እኖ እዚህ እስር ቤት ውስጥ ያለውን ቶርቸር ኮምፕሌን አድርጎ ሊነግራቸው ይሆናል ብሎ ሲያስብ የባረከን ይባረክ ብሎ ይጀምራል። እና አንድ 10 የሚሆኑት ቁጥሮች ምዕራፍ 1 ላይ 4 ነጥብ ራሱ የላቸውም፣ ትንፋሽ የላቸውም። ያለ 4 ነጥብ ነው። የባረከን ይባረክ። እንዴት ነው የባረከን? ዓለም ሳይፈጠር በፊቱ ቅዱሳንና ነውር የሌለን እንሆን ዘንድ አስቀድሞ መረጠን ይላል። ዓለም ሳይፈጠር በፊት አወቀን እግዚአብሔር። ዓለም ሳይፈጠር በፊቱ ቅዱሳንና ነውር የሌለን እንድንሆን እግዚአብሔር አወቀን። ደግሞስ የኃጢአታችንን ስርየት በክርስቶስ አገኘን። አሁንም ሥላሴ ምዕራፍ 1 ላይ ኤፌሶን ምዕራፍ 1 እና አንደኛ ጴጥሮስ ምዕራፍ 1 ተመሳሳይ ናቸው። እግዚአብሔር አብ አስቀድሞ አወቀን ዓለም ሳይፈጠር በፊት ይላል ጳውሎስ። እግዚአብሔር ወልድ መጣና የኃጢአታችንን ስርየት አገኘን ይላል። ግን ወደ ታች ወረድ እያላችሁ ስታነቡ ወደ ቁጥር 10 አካባቢ ደግሞ ርስታችንን ተቀበልን ይልና ርስትን ተቀበልን ይልና የርስታችን የሆነውን የመንፈስ ቅዱስ ደግሞ መያዣነት ደግሞ ተቀበልን። አተመን በመንፈስ ቅዱስ ደግሞ አተመን ይላል። አብ አወቀንና ወልድ መጥቶ ሞተልንና መንፈስ ቅዱስ ደግሞ መጥቶ የባለቤትነት ማረጋገጫ ደግሞ አተመን። የባረከን ይባረክ ብሎ የፈነዳበት ምክንያት እግዚአብሔር በመንፈስ ቅዱስ የሰራውን ስላወቀ ነው። አይኖቻችሁ ይከፈትና እግዚአብሔር የሰራውን ስራ እይ ወንድሞቼ እናቶቼ። አስደናቂ ስራ ኦሬዲ በክርስቲያን ህይወት ውስጥ እግዚአብሔር አከናውኗል። እኔና እናንተ እግዚአብሔር ምን ይሰራ ይሆን በህይወቴ ብለን የምንጠባበቅ ሰዎች ብቻ አይደለንም። ኦሬዲ ስራውን አይተናል፣ ማዳኑን አይተናል፣ ምሕረቱን አይተናል፣ ምርጫውን አይተናል። እግዚአብሔር አብ አስቀድሞ የመረጣቸው፣ እግዚአብሔር ወልድ መጥቶ የሞተላቸው፣ እግዚአብሔር መንፈስ ቅዱስ በውስጣቸው የሚኖር ናቸው ክርስቲያኖች። ሰርቷል እግዚአብሔር ኦሬዲ አከናውኗል። ያስገራሚ ነው። ግራ ያጋባም። እኔ በእውነት ማልመልሳቸው ጥያቄዎች ቢኖሩም
እደሰትበታለሁ እንጂ ብዬ አላውቅም። በዚህ ለምን እንደዛ ነው እግዚአብሔር የሰራው። ሰው ከወደቀ በኋላ እግዚአብሔር እየመጣ እየመረጠ ነው ያዳነው። በቃ እና የመረጣቸው እየተገረሙ ነው የኖሩት። በከለዳውያን ኡር ይኖር የነበረ አንድ ሰውዬ አብርሃም የሚባል ሄደና አብርሃም ሆይ ብሎ ጠራው። ከአባትህ ከዘመዶች ከወገኖች የተለየና እኔ ወደማሳይ ምድር ውጣ ብሎ ርስትን ሰጠው። እግዚአብሔር መጣ፣ እግዚአብሔር መረጠው፣ እግዚአብሔር ርስትን ሰጠው። መጣና እግዚአብሔር አወቀን፣ ርስትን ሰጠን። በክርስቶስ ኢየሱስ አወቀን። ይሄ ማለት እኔ ምንም ድርሻ አልነበረኝም ማለት ነው? አይ ይሄ ምንም ይሄ ለቴዎሎጂያንስ እንተዋለን፣ ግን እኛም ትንሽ ትንሽ እንሞክራለን። ምን ችግር አለ? እና እኔ ምንም ድርሻ አልነበረኝም። አይ እግዚአብሔር ሮቦቲክ ነገር አሁን እኛን እንደ ልጆቻችሁ እንደሚጫወቱት ኮምፒውተር ጌም አድርጋችሁ እንዳታዩ። አሁን ልጆች አንዳንድ ጊዜ ኳስ እየተጫወትኩ ነው ይላሉ ቴሌቪዥን ስክሪን ላይ። እኔ ኳስ እንደዚህ ነው እና የፈለጉትን ተጫዋች የፈለጉትን ያረጉታል። የፈለጉ ፖዚሽን ላይ ይሰጡት። እንዴት እንደሚያረጉት አላውቅም እኔ። እና ተጫዋቹ ማሽን ስለሆነ እንደዚህ እንደዚህ እያለ ይጫወታል። ምንም ፈቃድ የለውም። እነሱ ነው የሚያሽከረክሩት። እግዚአብሔር እንደዛ አልፈጠረንም። ክቡር አድርጎ ነው የፈጠረን። እኛ ለሱ አያረገንም። ኧረ በፍጹም አያረግም። እግዚአብሔር ምን አድርጓል? ፈቃድን ሰጥቶናል፣ መንፈስን ሰጥቶናል፣ ምርጫን ሰጥቶናል፣ ማሰላሰልን ሰጥቶናል፣ መከራከርን ሰጥቶናል፣ እሺ ማለትን ሰጥቶናል፣ እምቢ ማለትን ሰጥቶናል። እና የዳንኩት እሺ ብዬ ነው። አዎ እሺ ስላልክ ነው የዳንከው። አዎ ስላመንክ ነው የዳንከው። አዎ ሳይሰሙ እንዴት ይድናሉ ይላል ጳውሎስ። ለምሳሌ መስማት ይጠይቃል። እምነት ከመስማት ነው ይላል። እምነት በምርጫ ነው ይልና እምነት በመስማት ነው ይላል። አሁን ኤፌሶን ምዕራፍ 1 ላይ እንደው እንዳላበዛባችሁ እንጂ ነገር ኤፌሶን ምዕራፍ 1 ላይ ዓለም ሳይፈጠር በፊቱ ቅዱሳንና ነውር የሌለን እንሆን ዘንድ በክርስቶስ መረጠን ይልና ወረድ ስትሉ እናንተም ይላችኋል። ኤፌሶን 1 እናንተም የመዳናችሁን ወንጌል ሰምታችሁ በክርስቶስ አምናችሁ በተስፋው መንፈስ በመንፈስ ቅዱስ ታተማችሁ። እንዴት ነው የዳንኩት? የመዳናችሁን ወንጌል ምን አድርጋችሁ ተናገሩታ? ሰምታችሁ። በክርስቶስ ደግሞ ምን አድርጋችሁ? አምናችሁ። እንዴት ነው የዳንኩት? ሰምታችሁ አምናችሁ። ኦኬ ማሙሻ እንዴት ነው የዳንከው? የዛሬ 30 ምናምን ዓመት አንድ ሰው መጥቶ ወንጌል ሲነግረኝ ሰምቼ ደግሞስ ተከራክሬ ደግሞስ አምኜ ደግሞስ ወስኜ ከዛ መጣሁ እኮ ወደ አንተ ወስኜ ስለው እንኳን ደህና መጣህ፣ ግን ከመወሰነ በፊት አውቀህ ነበር አለ። እኔ መቼ? ዓለም ሳይፈጠር በፊት። መቼ? ዓለም ሳይፈጠር በፊት ቅዱሳንና ነውር የሌለ እንድትሆን አውቀህ ነበር። ይሄ ከመገረም በስተቀር ምን አለው? ቅርብ ጊዜ ዩቲዩብ ላይ የተቆረጠች አንዲት ቆይቷል የሰበኳት አንዲት ስብከት አየዋት። ስትበር ማለት ነው። ተቆርጣለች። እርግጥ ግን ምንም አይደለም፣ መጥፎ ቦታ አይደለም የተቆረጠችው። እና ምን ለማስረዳት ስሞክር ነው እኔ ራሴ እንደዛ ማስረዳት ረስቼው ነበር። ምን ለማስረዳት ስሞክር ነው እኮ ምንም ችግር የለም በጣም እኮ እንድንገረም የሚያደርግ ነው ምናም ብዬ አንድ ኢሉስትሬሽን እዛ ላይ ሰጣሁት። ባልና ሚስት የተጋቡ ቀን ተጋብተው ሰርጋቸው ነበር። ሰርጋቸው ላይ ውለው ማታ መኝታ ቤት ቁጭ ብለው ሲያሰላስሉ እንዴት እንደተገናኙ የዛሬ 7 ዓመት ነው የተዋወቁት። የጠየቃትና የተዋወቁት የወደዳት እና የዛሬ 7 ዓመት ቸርች ውስጥ ኳየር አብረው ሲያገለግሉ ነገር ነው እንበል እና ከዛ አይገርምም? መቼ ነበር የተገናኘ ነው? የዛሬ 7 ዓመት። ያን ጊዜ ነበረ በቃ ልታገባኝ ወሰንከውና ፍቅር የያዘ ኳየር እዛ ስናገለግል ነበረ በጣም ልብ የሆነ ነገር የተሰማ ምናምን ስትለው አይ እሱ እንኳን ከዛ በፊት ነው ቢል እንዴ ከዛ በፊት ታውቀኝ ነበር እንዴ ምናምን ብትል በጣም አውቅሽ ነበር ምናምን ብሎ የዛሬ 7 ዓመት ሳይሆን የዛሬ 27 ዓመት ነው ማውቅሽ መንደር ውስጥ ቢል እኔን መንደር ውስጥ ያኔ እንትን ስንጫወት ሰፈር ውስጥ እኛ ሰፈር ነው እንዴ ያደግከው? አዎ ነበርክ እንዴ እኛ ሰፈር? አዎ ታየኝ ነበር የዛን ጊዜ? አዎ እና አንድ ቀን ያልከው የዛን ጊዜ ነው። አይገርምሽም? ከዛ ዞረን አንድ ቸርች መገናኘታችን አይገርምሽም? ስጠይቅሽ እሺ ማለትሽ አይገርምሽም? ግን የዛሬ 7 ዓመት ሳይሆን እኔ ፍቅር ያዘኝ ከዛ በፊት ነበር ቢል ከመገረም በስተቀር እንዴት? ለምን?
አልገባኝም ይባላል እንደ ወንድሞች እናቶች። እኛ አሁን ጌታ ኢየሱስ ትራክት አንብቤ ወደ ጌታ መጣው። ሰው መስክሮልኝ ወደ ጌታ መጣው። ቸርች መጥቼ የቤቲን መዝሙር ወድጄ ወደ ጌታ መጣው። የሆነ ሰውዬ ሲሰብክ ጌታ ኢየሱስን ተቀበልኩና መጣውና ጌታ ሆይ አወቅኩ ዛሬ ስንለው በጣም ጥሩ ነው እና አይገርምም በቃ አወቅከኝ አንተም ስንለው አይ የቆየ ነው ካለ እኮ ከመገረም በስተቀር ምን አለ? በክርስቶስ ኢየሱስ የመረጠን አምላክ የተባረከ ይሁን። ይሄ ወገኖች ይሄ የአምልኳችን ምክንያት ነው። ይሄም ለክብሩ ምስጋና ይሆናል። ኤፌሶንን አንብባችሁ እንደሆነ ይሄም ለክብሩ ምስጋና ይሆናል፣ ለማመስገን ምክንያታችን ይሆናል። በቃ እግዚአብሔር ሐሳቡ የማይመረመር ነው። በአስደናቂ ፍቅሩ ዓለም ሳይፈጠር በፊቱ ቅዱሳንና ነውር የሌለን እንድንሆን እግዚአብሔር ሰራ። ምን አረገ? አብ መረጠን፣ ወልድ መጣና ሞተልን፣ መንፈስ ቅዱስ መጣና ቀደሰን። ግልጽ ነው። ይሄ የመጀመሪያዎቹ ቁጥሮች እሱ ነው። ከዛ ይሄንን እንግዲህ ኤክስፔሪየንስ ያደረግ ነው ዳግም ልደት በሚባለው ነው። እሱን ነገም ላነሳው ሞክራለሁ። ይሄንን ኤክስፔሪየንስ ያደረግ ነው እንግዲህ እግዚአብሔር የሰራውን ስራ። አሁን እግዚአብሔር ይሄን ስራ ሰራ ስንል ይሄንን ስራ ያወቁ ኤክስፔሪየንስ ያደረጉና ያላረጉ አሉ። ኤክስፔሪየንስ ያደረግነው ሰዎች ኤክስፔሪየንስ ያደረግንበት መንገድ the new birth ይባላል፣ ዳግም ልደት ይባላል። እሷን ልታዩት ትችላላችሁ። ምዕራፍ 1 ቁጥር 5 ለምሳሌ ይሄ ሁለተኛው ሴክሽን ሳይሆን እዛው መጀመሪያው ላይ ከመሄዳችን በፊት ምን ማለት ነው? እግዚአብሔር ኦሬዲ የሰራው ድነናል ስንል እግዚአብሔር አብ አስቀድሞ አወቀን፣ እግዚአብሔር ወልድ መጣና በደሙ ደግሞ ረጨን፣ እግዚአብሔር መንፈስ ቅዱስ መጣና በመንፈስ ቅዱስ በፕሬዘንሱ ቀደሰን። ይሄንን እንዴት ነው ኤክስፔሪየንስ ያደረግነው? ይሄንን ሰው ሁሉ ሊያውቅ ይችላል። ግን ኤክስፔሪየንስ ያደረጉት ሰዎች ምን አይነት ሰዎች ናቸው ያላችሁ እንደሆነ ዳግመኛ የተወለዱ ሰዎች ናቸው። ዳግም ልደት ትላንት ያነሳሁት ነው። ይሄ ዳግም ልደት ይሄንን ኤክስፔሪየንስ እንድናደርግ አድርጎናል። ይሄው ለምሳሌ ምዕራፍ 1 ቁጥር 5 ኢየሱስ ክርስቶስ ከሙታን በመነሳቱ ለሕያው ተስፋና ለማይጠፋ እድፈትም ለሌለበት ለማያልፍም ርስት እንደ ምሕረቱ ብዛት ሁለተኛ የወለደን። አገኛችኋት? ጌታ ይመስገን። ሁለተኛ የወለደን እንዴት ነው ኤክስፔሪየንስ ያደረግነው? አብ መረጠኝ፣ ወልድ መጣና ሞተልኝ፣ በደሙ ረጨኝ፣ መንፈስ ቅዱስ በውስጤ ኖረ የሚለውን እንዴት ነው ኤክስፔሪየንስ ያደረኩት? ዳግም ልደት በምትባል አንዲት ተአምር ሁለተኛ ወለደን እግዚአብሔር። እንደገና ከፈለጋችሁ ምዕራፍ 1 ቁጥር 23 ምዕራፍ 1 ቁጥር 23 ዳግመኛ የተወለዳችሁት ከሚጠፋ ዘር አይደለም፣ ከማይጠፋው ዘር በእግዚአብሔር ቃል ዳግመኛ ተወልዳችኋል። የመጀመሪያ መወለዳችን በሥጋ የተወለድነው መወለድ፣ ሁለተኛ መወለድ ደግሞ ያቺ ተአምር ትናንት ያነሳናት መንፈስ ቅዱስ በልባችን ይገባና አዲስ ማንነት። ይሄ እኮ ስለምታውቁት በቃ ምንም እስቲ ዳግመኛ የተወለዳችሁ አይደለ? በቃ እኮ ስለምናውቀው በማወቅ ነው የሚታወቀው። በቃ የሆነ ነገር ተአምር ሆነና አዲስ ፍጥረት ሆንኩ፣ አዲስ ሰው ሆንኩኝ፣ አዲስ ፍጥረት የሚል መዝሙር ነበር ድሮኛ ስንጠመቅ የምንዘምረው። አዲስ ሰው ሆንኩኝ፣ አዲስ ፍጥረት። the next day I was different. for example ሳውል የሚባል አንድ ሰው ነበረ። ቤተክርስቲያንን ለማሳደድ በሃይማኖት ቅናት የሄደ ደብዳቤ እያዘ እያስፈቀደ ክው እያለ ክርስቲያንን ሲያስር ነበር። አንድ ቀን ደማስቆ መንገድ ላይ ቡም! ማነህ አንተ? የምታሳድደኝ የናዝሬቱ ኢየሱስ ነኝ። ቡም! ቅርፊት ከዓይን ላይ ምን ትባላለች? ዳግም ልደት። ያቺ ተአምር ዳግም ልደት። እግዚአብሔር በመንፈስ ቅዱስ ገብቶ የሚሰጠን አዲስ ማንነት። እኛ የተሻሻለን አሮጌ ሰዎች አይደለንም። እግዚአብሔር ወስዶ ጋራጅ ውስጥ አስገብቶ የሆነ ነካ አድርጎ ቀለም ቀብቶ የተሻሻለን ቀለም ቅቦች አይደለንም። እኛ ምንድነው? እግዚአብሔር እንደገና አዲስ ማንነትን ሰጥቶ በመንፈስ ቅዱስ ተአምር ዳግም ልደትን ሰጠን። እግዚአብሔር የተባረከ ይሁን። ዮሐንስ 3ም ላይ ጌታ ኢየሱስ እንዳነሳው ሕዝቅኤል 36ም ላይ እንደምታውቁት ይሄ በመንፈስና በውሃ አጥቦ አንጽቶ ድንጋዩን ልባችንን አውጥቶ የሥጋ ልብን ሰጥቶ ሕጉን በልቡናችን ጽፎ አዲስ ሰው አርጎ አዲስ አይደንቲቲ ሰጥቶ ያቆመን እሷ ዳግም ልደት ትባላለች። አልገባኝም እስካሁን ካላችሁ ቀጥላ ትገባችሁ ይሆናል። ሌላ ዴፊኒሽን የአዲስ ልደት ዴፊኒሽን ምዕራፍ 2 ቁጥር 2 አንደኛ ጴጥሮስ ምዕራፍ 2 ቁጥር 2 I love this በጣም ጌታ ይላል ዳግመኛ ተወልዳችኋል፣ ዳግመኛ ተወልዳችኋል፣ ዳግመኛ ተወልዳችኋል ሲል ቆይቶ እናንተ ጌታ ቸር መሆኑን ቀምሳችኋል። የእግዚአብሔርን ጸጋ፣ የእግዚአብሔርን ግሬስ፣ የእግዚአብሔርን ጉድነስ፣ የእግዚአብሔርን ግሬሽስነስ you have tested. ምንድናት? ቀምሳችኋል።
መቅመስ ምንድነው? it's very experiential። ምን ይላል ካልክ ለመግለጽ እስከሚያስቸግር ድረስ ቀምሼዋለሁ፣ ግን በቃል ላስቀምጠው አልችልም። የእግዚአብሔርን መልካምነት በርቀት ማወቅ ይቻላል። ልስም ወገኖች፣ የማያምኑ ሰዎች ሁሉ ደግነቱን ያውቃሉ። እዚህ ጋር ነው ያውቃሉ። የእግዚአብሔር እንደው ባህሪው ኃይሉ ሮሜ 1ን ስታነቡ የእግዚአብሔር ኃይል፣ የእግዚአብሔር ባህሪ፣ የእግዚአብሔር ማንነት፣ የእግዚአብሔር ደግነት እኮ ሰው ሁሉ ያውቃል። እግዚአብሔርን ታውቃለህ ስትለው ሰው አውቃለሁ ደግ አይደለም እንዴ? ፀሐይ ያወጣልናል፣ ዝናብ ያዘንብልናል፣ እሱ አይደለም እንዴ ሁሉ ነገር የሚሰጠን? እሺ ያውቃሉ። እናንተ የእግዚአብሔርን ደግነት አውቃቸዋል ብቻ ሳይሆን እናንተ ጌታ ቸር መሆኑን ሩቅ የነበረው እግዚአብሔር የቀመስነው ሆነ። ይሄ እኮ እግዚአብሔርን አያሳንሰውም፣ በጣም ያስከብረዋል እንጂ በጣም ሩቅ የቀመስነው። ዳግም ልደት ማለት ነው የጌታን ግሬስ which is we experienced the grace of God። ኤክስፒሪየንስ እኮ በጣም ደስ ይላል። ያለዛ ሃይማኖተኞች ነው የምትሆኑት። መዳን ምንድነው? is experiencing God። እንደው እሷን አልሆነች ከሆነ በህይወታችሁ እኔ 10 ምናምን ዓመት ቸርች መጥቻለሁ ግን የምትለውን አላቅም ካላችሁ በእውነት እግዚአብሔር እንዲያስቀምሳችሁ መጸለይ አለብን። እሱ ነው የሚያቆመን። በዚህ የስደት ዓለም ውስጥ እነኚህን ክርስቲያኖች ያቆመው ቀምሳችኋል ነው ወገኔ። እንደው ሰምታችኋል ሳይሆን ስለሱ እኮ አንዳንድ ደግ ነገር ሰምታችኋል ሳይሆን ደግነቱን ብዙ ጊዜ አንስቼዋለሁ። እኔ ትልቁ ልጃችን መጀመሪያ ልጃችን ሲወለድ ዛሬ 21 ዓመት እንደዚህ ያው የመጀመሪያ ልጅ ላይ ያለውን ክብካቤ ታውቃላችሁ። በጣም ነው ኦቨር ነበር የምንንከባከበው። ከዛ በኋላ የመጡትን 4 ናቸው። ከዛ በኋላ የመጡትን ተምረን ለቃቅ አድርገናቸዋል። የመጀመሪያው ግን ፍሬሽ ፔረንት ያው ታውቃላችሁ። አንዳንዶቻችሁ የኔ ያላችሁበት ጥሩ ነው። በጣም ኦቨር ፕሮቴክቲቭ ነበርን። የሆነ ነገር እንዳይነካ እንዳይወድቅ ምንቱ እንዳይሆን ምናምን ወይሮን ጋር እና ልጁ ምንም ሆኖ አያውቅም። ምንም እና ከፍ እያለ ምናምን ሲመጣ ምንም ሆኖ አያውቅም። እና በመከላከል ነው በቃ። እና ስትወድቅ ከወደክ ያመሃል ምናምን እያለ በሌክቸር ሰዓት ነገር ከነካ ያቃጥላል። ምን ያደርጋል? ያቃጥላል ምናምን እያለ እና እኔ አንድ ጊዜ ትንሽ ያሳስበኝ ነበር። እናቱ እና ቤት ውስጥ ያሉ ልጆች የጨከንኩ ይመስለኝ ነበር። አሁን ይሄ ልጅ ያቃጥላልን እንዴት ያውቃል? ያቃጥላል እኮ በሌክቸር እኮ አይገባም። እኛ እኮ መቃጠልን ያወቅነው ተቃጥለን ነው እንጂ አታውቁም ነው። እስከ ዛሬ እኮ አታውቁም ነበር። ያልተቃጠለ እኮ የለም እዚህ በተወሰነ ደረጃ እና ያቃጥላል ሲባል ያ አይ ነው ምናምን እንጂ ያልተቃጠለ ሰው አስበዋል። ያልተቃጠለ ሰው ማቃጠል ማለት ብለህ ዲፋይን ማድረግ ትችላለህ? ማቃጠል ማለት ምን ማለት መሰለህ? እሺ ምን ማለት ነው? ስትነካው እሺ ይጎዳሃል። ምንድነው የሚሰማው ስሜት? እና ኧረ ግድ የለም ትንሽ የሆነ ነገር በማይጎዳው መልኩ ትንሽ ነገር እንዲነካ እናርገው እንዲያውቅ ምናምን ልነበር እኔ። ኧረ በኢየሱስ ክርስቶስ ነው አይደል። ከዛ አንድ ጊዜ የሆነ ልደት ልናከብር ሄደን እሱም በቃ ሁሌ ለመንካት ነው መከራ የሚበላው እና ሳናስበው እኛ ሳናየው ሄዶ ሻማ ብድግ አደረገ። የተለኮሰ ማለት ነው። በጣም አልጎዳውም። በጣም አቃጥሎታል። ግን ሰማይ አንስቶ ያፈረጠ ማለት ነው። ዋይ ምናምን ብሎ በቃ አለቀ። የመጀመሪያው የመጨረሻው ዋና ትምህርት ሆነች ማለት ነው። ከዛ ቀጥሎ ለጓደኞቹ ሊመከ ያቃጠለ ኤክስፒሪየንስ እኮ በጣም ጥሩ ነገር እኮ ነው ወገኖቼ። ስለ እግዚአብሔር ጸጋ ሸምድደን ስለ እግዚአብሔር ማንነት፣ ስለ እግዚአብሔር ባህሪ፣ ስለ እግዚአብሔር ደግነት የሸመደዳችሁት አንድ ቀን ትጥሉት ይሆናል። የነካችሁን ግን አጥሉት። ምልክትህ ነዋ፣ ዋና ነዋ። አቃጥሎሃል፣ ነክቶሃል፣ ኤክስፒሪየንስ አድርገዋል፣ ቀምሰዋል። እግዚአብሔር መቅመስ ያርግላችሁ ወገኖቼ። ያልቀመሳችሁ አሁን እኮ አንዳንዶቻችንን ያቆመን እኮ ይሄ ነው። መግለጽ እንኳን ባልችል ግን አይቼዋለሁ። ታስታውሱ ከሆነ ዮሐንስ ወንጌል ምዕራፍ 6 ላይ በጣም ወደ የመጽሐፍ ቅዱስ አስተማሪዎች ሲናገሩ ከ15 እስከ 20 ሺህ ህዝብ ይሆናል የበላው ያን የተአምሩን ምግብ ታስታውሱ ይሆናል። ኢየሱስ
2 አሳና 5 የገብስ ዳቦዎች 5 እንጀራ ትንንሽ ዳቦዎች ሳይሆኑ አይቀሩም 2 አሳዎች በጣም ትንንሽ ናቸው ቃሉ ራሱ የትንንሽ አሳ ቃል ነው አብዝቶ አበላው ማለት ነው ሰውን አስቀምጦ ነበላ ሰው ሁሉ እና ከዚህ የተነሳ በጣም ብዙ ሰው ተከተለው በጣም ብዙ ህዝብ ተከተለው ስለበላ ማለት ነው እና ከዛ ኔክስት ዴይ ራሱ በጣም ይፈልጉት ነበር እንዲያውም ሊያነግሱት ይፈልጉ ነበር ከተማቸው ላይ ወስደው ከንቲባ ሊያረጉት ማለት ነው ለዚህ አልመጣም እንጂ ይሄ በእውነት እንደዚህ ቢገኝ እኛም ማረጋችን አይቀርም በጧት ስትነሳ እንደዚህ ወሰድ የሚል ከጁ ማለት ነው በኋላ ፈልገው ሲያገኙት ጌታ ኢየሱስ ትንሽ በቃ ዋናውን ትምህርት አመጣው ማለት ነው አይ እንትን የምትፈልጉኝ አሁን ትላንት ስለበላችሁ ነው ምናምን አላቸው እኮ ሙሴም ቢሆን እኮ አበላቸው ምናምን ያልቀጠርክ በኋላ ግድ የለም የትላንትናውን ተውና አሁን የህይወት እንጀራ ደግሞ እኔ ነኝ አለ እሺ እኔን ብሉኛል ባጭሩ ምን እኔን ብሉ ስጋዬን የበላ ደሜን የጠጣ የዘላለም ህይወት አለው አለ I don't think ስለ ጌታ አራት የሚናገር አይመስለኝም እኔ እናንተ ሌላ ትርጉም ካገኛችሁ አስቡ ከዛ በላይ ነው የህይወት እንጀራ እኔ ነኝ ከሰማይ የወረደ መና እኔ ነኝ እመኑ ነው ኤክስፒሪየንስ ማመን በምን ይገለጣል ብሉኝ ብሉ ጠጡ ጌታ ኢየሱስ ብዙ ጊዜ ብሏል ወደ እኔ ይምጣ ይጠጣ ነው ጠጡ ብሉ ብሏል ጌታ ኢየሱስ እና እመኑ ነው ከዛ በጣም ብዙ ሰው እኔን ብሉኝ ኤክስፒሪየንስ አድርጉኝ ምናምን ሲል ጉባኤው እየተናደ ይሄድ ነበር 20 ሺው እየተናደ አንዳንዱ እንዴት አይነት አስጨናቂ ንግግር ነው የሚናገረው ከባድ ንግግር እያለ ሄደ አንዳንዱ ይሄ ደግሞ ምን ብሎ ነው ስጋዬን ብሉ ደሜን ጠጡ የሚለው ትናንት አናውቀውም ወይ የዮሴፍና የማርያም ልጅ አይደለም ወይ ምናምን ይላል ትናንትና ሲበሉ አላሉም ግን ዛሬ አሉ የዮሴፍና የማርያም ልጅ አይደለም ወይ ምናምን እያሉ ይሄዳሉ ከዛ እኔ በጣም ጌታ ኢየሱስ በጣም የሚያስገርመኝ ያ ሁሉ ጉባኤ እየተናደ እሱ ስብከቱን ዝቅ ያደርጋል ይቀጥላል ይዘብካል ከዛ ዞር ሲል 15 20 ሺህ ተንዶ 12 ቀርተዋል እኛ ብንሆን እኮ ከመንገድ ላይ እንመለስ ነበር ቆይ ምን ማለት የመሰለ አረ ቆይ ተመለሱ ምን ማለት መብላት እኮ ማለት መብላት እያለን ስንቀር ዞር ብሎ 12ቱን ጋበዛቸው እንዲሄዱ እናንተ መሄድ ፈልጋችኋል ሂዱ አላቸው ትዝ ይላችኋል ጴጥሮስ የሰጠው መልስ ጌታ ሆይ እኛ ካንተ ወዴት ነው የምንሄደው ወደ ማን እንሄዳለን እኛ እኮ አንተ የዘላለም ህይወት ምንጭ መሆንህ እንጀራ መሆንህ ውሃ መሆንህ እኛ እኮ አይተናል እኛ ቀምሰናል ቸርነትህን ቀምሰናል በልተናል ቀምሰናል ጠጥተናል we can't go anywhere ለምን በዴፊኒሽን ሳይሆን ያወቅን እኛ በልተናል እኛ ጠጥተናል የህይወት እንጀራ መሆንህን አውቀናል እሱን በልተናል እሱን ጠጥተናል በስደት ዓለም ውስጥ የሚያቆማችሁ በመከራ ዓለም ውስጥ የሚያቆማችሁ ዳግመኛ መወለዳችሁ ነው ኤክስፒሪየንስ ማድረጋችሁ ነው ጌታ ቸር መሆኑን ቀምሳችኋል እስካሁን ያየነው መዳን ምንድነው እግዚአብሔር የሰራው አለ እግዚአብሔር አዳነን አባወቀን ወልድ መጣና በደሙ ረጨን መንፈስ ቅዱስ መጣና ቀደሰን እሱን በዳግም ልደት አወቀን ግልጽ ነው እስካሁን እሺ ከዛ ወደፊት የሚያደርገውን ዝም ብዬ ጠቀስ ስላርገላችሁ ወደፊት እንድናለን ደግሞ ይሄ የሆነ ነው ደግሞ የሚሆን ነገር አለ እሱን ዝም ብላችሁ ምዕራፍ 1 ቁጥር 3 ጀምሮ እስከ ቁጥር 7 ድረስ ማንበብ ነው እንድናለን ደግሞ የተዘጋጀ መዳን አለ ይላችኋል እኔ እንዴት እንደሆነ አላውቅም በጣም እኮ የሚያስገርም ነገር ነው እስቲ ተመልከቱ አሁን ይቅርታ በጣም ከማንበባችሁ በፊት አሁን አንዳንድ ክርስቲያኖች አሉ በጣም የሚያተኩሩት ኦሬዲ እግዚአብሔር የሰራው ነገር ላይ ነው ሌላ መስማት አይፈልጉም ምንም መስማት አይፈልጉም እንድናለን መስማት አይፈልጉም እየዳንን ነው መስማት አይፈልጉም ድነናል ሰዳም ተባርካል ተረጭታል ተቀድሳል ተመርጣል ተባርካል ታተማ ጌታ ይባርክ ሲባል ራሱ ይከፋቸዋል ተባርካል ምንድነው ጌታ ይባርክ በጣም it's a big deal አዲስ አበባ I don't know ሲያትል ግን አዲስ አበባ it's a big deal እግዚአብሔር ይባርክ ይላሉ ብለው ራሱ በጣም ይገርማሉ ምንድነው እግዚአብሔር ይባርክ ተባርካል ባታ ጨርሳ ተቀድሳ ከፍ ብላ ጨርሳ ይሄ እኮ ፓርት ኦፍ ኢት እኮ ልክ ነው እኮ አሜን እኮ ነው የሚባለው ግን ኦሬዲ ከዛ ቀጥላ
ኤፌሶን ምዕራፍ 1ን ብቻ ነው ያነበቡት። ወይ ደግሞ አንደኛ ጴጥሮስ ምዕራፍ 1 የመጀመሪያዎችን 2 ቁጥሮች ብቻ ነው ያነበቡት። ይቀጥላል እኮ የእግዚአብሔር ቃል። ድነናል ይልና ደግሞ መዳን ደግሞ ይቀርልናል ይላል። ላንብብላችሁ ተባርኬያለሁ ግን ደግሞ ባረካለሁ ወደፊት። ከየት አገኘኸው? ይሄው ቁጥር 3። ይሄን ማወቅ በጣም ይጠቅማችኋል። ደህንነት ትምህርት ብላችሁ አትለፉ። ኢየሱስ ክርስቶስ ከሙታን በመነሳቱ ለሕያው ተስፋ ተስፋ ለሕያው ተስፋ ለማይጠፋ እድፈትም ለሌለበት ለማያርፍ ርስት እንደ ምሕረቱ ብዛት ሁለተኛ የወለደን የጌታችን የኢየሱስ ክርስቶስ አምላክና አባት ይባረክ። ይህም ርስት በመጨረሻው ዘመን ይገለጥ ዘንድ ወይ ጉድ ለተዘጋጀ መዳን በእምነት በእግዚአብሔር ኃይል ለተጠበቃችሁ ለእናንተ በሰማይ ቀርቶላችኋል ይላል። ድናችኋል ይልና የተዘጋጀ መዳን ደግሞ በሰማይ ቀርቶላችኋል። ገና ደግሞ ኮምፕሊትድ ይሆናል። ተሰርቶ አላለቀም ማለት ተሰርቶ ያለቀ ግን ኤክስፔሪየንስ አርገነው አልጨረስነው። መዳን ደግሞ ቀርቶላችኋል በተስፋ ድነናልና። ሮሜ ምዕራፍ 8 ልታነቡ ትችላላችሁ። ይገለጥ ዘንድ ለተዘጋጀ መዳን ነው ደግሞ የተጠበቅነው። ድናችኋል ግን ይገለጥ ዘንድ ለተዘጋጀ መዳን ደግሞ ተጠብቃችኋል። ደግሞ የሚገለጥ መዳን አለ። በተስፋ ነው የዳን ነው። ከዚህ ዓለም ተላቀን ከአሮጌው ማንነት ተላቀን ከአሮጌው ዓለም ተላቀን ተሰርተን የምንጠናቀቅበት ጊዜ ደግሞ አለ። ይሄ የወደፊት ገጽታው ነው። ይሄን ብዙ ልሄድበት አልፈልግም፣ ግን ጉድ ነው። ርስትን ተቀበልን። ያ ርስት ተጠብቆላችኋል። ልክ እንደ እስራኤል እኮ ነው ያደረገን እግዚአብሔር። አብርሃምን መረጠው። ባርነቱ ሲሄድ ዘሩ ከባርነት ነፃ አወጣው። ከዛ ርስቱን አወረሰው። እኛም እኮ ልክ እንደዛ ነው። እግዚአብሔር መረጠንና በኃጢአት ባርነት ውስጥ ነበርን። በክርስቶስ ኢየሱስ አዳነንና ርስታችን ደግሞ አለ። ርስታችን ወዴት ነው ያለው? ትልቁ በረከታችን ወዴት ነው ያለው? መዳናችን ወዴት ነው ያለው? የተዘጋጀልን መዳን ወዴት ነው ያለው? ተስፋችን ወዴት ነው ያለው? ኮምፕሊትድ የሆነው መዳናችን ወዴት ነው ያለው? በሰማይ ወደፊት የሚገል። ይህን እኔ ሳላፍር ነው የምሰብከው። ወደፊት የሚገል እና ወደፊት ነው ወደፊት። እንዲያውም እግዚአብሔር አሁን እኛን የሚያኖረን ወደፊት በሚመጣው የህይወት ሪያሊቲ ነው ብዬ ነው ማምነው። ለምሳሌ እኔ አሁን የምሰጣችሁ ሰላም ዓለም የሚሰጣችሁ አይነት አይደለም ማለት። ከየት ነው የመጣው ታዲያ? ከሰማይ ነው። የምንኖረው ሰላም የምንኖርሰውን ሰላም ነው። የምንኖረው ህይወት የምንኖርሰውን ህይወት ነው። ከዚያ እያመጣ ነው እንዲያውም የሚያኖረን እንጂ ዋናው ያለው እዚያ ነው። እዚህ አሁን ለምሳሌ የርስታችን መያዣ በሆነው በመንፈስ ቅዱስ ጋራንትድ ታትማችኋል ይላል። ርስታችን እዛ ነው፣ ቀብዱ ግን እዚህ ነው። መያዣ የሚለው ቀብድ ነው። ዝም አላችሁ። ምን ማለት ነው ቀብድ? ዳውን ፔመንት ማለት እኔ አሜሪካ መጥቼ ተነትናለሁ እንዴ? ዳውን ፔመንት is just a very partial portion of what is to come. It's a tiny portion of what is to come. ቀብድ ምንድን ነው? ሊመጣ ያለው ቅምሻ። ስንት ነው የምትገዛው? ይሄን በ100 ሚሊዮን እንደምትገዛው ታዲያ ምን ማረጋገጫ አለ? ትከፍላለህ። ሙሉ ለሙሉ አሁን አልሰጥህም፣ ግን በቃ ይሄው 10 ሚሊዮን 10 ሚሊዮን is not everything, ግን it's something። የሚመጣው ቅምሻ ናት። እግዚአብሔር አድኗችኋል። ርስት በሰማይ ተጠብቆላችኋል። እስከዚያው ድረስ ግን ይሄው በመንፈስ ቅዱስ ጋራንቲ ሰላም አለኝ፣ ደስታ አለኝ፣ እረፍት አለኝ፣ የሆነ የዘላለም ህይወት ሽታ አለኝ። ሙሉ ለሙሉ አይደለችም፣ ሙሉ ለሙሉ ገባባታለሁ፣ ግን ቅምሻ። እግዚአብሔር የተባረከ ይሁን። አሁንም ቅድም ያልኳቸው አሁን ለምሳሌ የእምነት እንቅስቃሴ ምናምን ይባላል። አሁን በሰማይ ነው ሁሉ ነገር ምናምን ይላል። አዎ ነው የምለው። አዎ እና በቃ ክርስትና በቃ ዝም ብሎ ላማለኝ በሰማይ ነው። አዎ እና ላማለኝ በሰማይ ነው። አዎ ላሟ የት ናት? በሰማይ ለተጠበቀ መዳን። ይሄ ምድር የለውም። እላይ የት ነው ያለው? እላይ። እና ወደ ላይ ነው ማየት ያለብኝ። ወደ ላይ እያዩ አይደል እንደ ሞቱት። ስፍራ አዘጋጅላችሁ ዘንድ ሄዳለሁ እያለ አይደል ሄደው። ልባችሁ አይታወክ አዘጋጅላችኋለሁ እያለ እኮ ነው ሄደው። በሰማይ የተጠበቀው በሰማይ ላሟ በሰማይ ዋናው በሰማይ ርስቴ በሰማይ በረከቴ በሰማይ። ግን ብዙ ጊዜ ለተናገርኩት ወተቷን ማላይ ግን አይደለም። በሰማይ ናት፣ ግን ወተቷን ግን እናያለን።
ሰላሟን እናያለን፣ ደስታዋን እናያለን፣ ኤክስፔሪየንስ እናደርጋለን፣ እንገባለን፣ እንወስዳታለን፣ እንቀምሳታለን፣ እናያታለን። ዋናው በሰማይ የተጠበቀ ርስት ነው። እንድናለን ወደፊት። እሱን ደግሞ ኤክስፔሪየንስ እንድናደርግ በመንፈስ ቅዱስ አደረገ። እግዚአብሔር የተባረከ ይሁን። ይሄ ወደፊት ልታዩት ትችላላችሁ። እንድናለን ወደፊት። በመሃል ያው እንግዲህ ድነናል። እግዚአብሔር አብ አስቀድሞ ያወቃቸው በመንፈስ ቅዱስ ደግሞ የተቀደሱ በክርስቶስ ደም የተረጩ ዳግም የተወለዱ ይሄ ኦልሬዲ ኢትስ ዳን። ወደፊት ደግሞ የተዘጋጀ መዳን ለሚጠብቃቸው። በመሃል ደግሞ ጥሪያችን እንድናድግ ነው። በመሃል ጥሪያችን እንድናድግ ነው። ደግሞ ድናችኋል፣ በመዳናችሁ እደጉ። በመዳናችሁ እደጉ። ሁለተኛ ጴጥሮስ ምዕራፍ 3 ላይ ቁጥር 18 ነገር ግን በጌታችንና በመድኃኒታችን በኢየሱስ ክርስቶስ ጸጋ ዕውቀት እደጉ። ማደግ የመዳናችን ቀጣይ ገጽታ ነው። የተወለደ ያድጋል። ማደግ ቀጣይ ገጽታው ነው። ለዚህ ነው እግዚአብሔር የጠራን። ተወልደናል ዳግም። እግዚአብሔር የጠራን ግን ደግሞ ኮንቲኒየስሊ በፊቱ እንድናድግ ነው። ድናችኋል ምዕራፍ 1 ምዕራፍ 2 ሲጀምር በመዳናችሁ እደጉ። መዳናችሁበት እደጉ ነው። እግዚአብሔር የማደግ ዘመን ያርግላችሁ። ቢ አዲስ ሴክሽን ከምጀምር በዚሁ ለማጠናቀቅ ሞክራለሁ፣ ግን ነገም ልናየው እንሞክራለን። ዳግም መወለዳችሁን የምታውቁት ስታድጉ ነው። የጸደቀ ሰው በምን ያስታውቃል? ያድጋል። ካላደገስ ቼክ ያርግ። ይለመልማል፣ ያድጋል። በሁሉ ነገር ስፒሪቹዋሊ በመዳኑ ያደገ ከህፃንነት ይወጣል። ቅዱስ መጽሐፍ መንፈሳዊ ህፃንነትን ይቃወማል። ወገኖች እግዚአብሔር ከልጅነት መንፈስ ያውጣችሁ። ልጆች እንድንሆን ነው እንጂ የተጠራ ነው። ህፃናት ሆነን ለመኖር ግን አልተጠራንም። እኛ የእግዚአብሔር ልጆች ነን። ህፃናት ሆነን ግን እንድንኖር አልተጠራንም። እንድንበስል ነው የተጠራነው። ማቹሪቲ የተጠራንበት የመዳን ቀጣይ ገጽታ is called spiritual growth። እየዳንን እንሄዳለን ወገኖች። በቃችን ስሙኝና ጨርሳለሁ። ንቁ። አንደኛ ቆሮንቶስ ምዕራፍ 16 ንቁ፣ በሃይማኖት ቁሙ፣ ጎልምሱ፣ ጠንክሩ ነው ጥሪያችን። ንቁ፣ በሃይማኖት ቁሙ፣ ጎልምሱ፣ ጠንክሩ። እንደ ህፃናት ተወልደን ህፃናት ሆነን እንድንኖር የእግዚአብሔር ፈቃድ አይደለም። በስጋ ህፃናት ሆነን ተወልደን ህፃናት ሆነን መኖር እንደማንችል ሁሉ በመንፈስም ህፃናት ሆነን ተወልደን ህፃናት ሆነን አንኑር። ወደ መንፈሳዊ ብስለት እግዚአብሔር ያምጣችሁ፣ ወደ መዳን ብስለት። የዚህ ዘመን ቤተክርስቲያን ዋና ችግር፣ የመጀመሪያዋ የአዲስ ኪዳን ቤተክርስቲያን ዋናም ችግር፣ የአሁኗም ቤተክርስቲያን ዋና ችግር መንፈሳዊ አለመብሰል ነው። እግዚአብሔር ቤት ውስጥ ተወልደን አለማደጋችን የሚፈጥራቸው ችግሮች ናቸው። አለማደጋችንን ፈትሸን ወደፊት ለመገስገስ መነሳት መቻል ይኖርብናል። ጥሪያችን እያደጉ መኖር ነው። ድነናል፣ የተጠበቀ መዳን በሰማይ ይጠብቀናል። በመሃል ግን በመዳናችን እናድጋለን። ይሄ ነው ጥሪያችን። ድነናል፣ ደግሞ ወደፊት ያድነናል። በመሃል በመዳናችን እናድጋለን። በመዳናችሁ እደጉ። ዕብራውያን ምዕራፍ 5 ቁጥር 11 አለማደግን የእግዚአብሔር ቃል ይቃወማል። ስለ እርሱ የምንናገረው ብዙ ነገር አለን። ጆሮአችሁ ስለፈዘዙ በቃል ልንተረጉመው ጭንቅ ነው። ከጊዜው የተነሳ አስተማሪዎች ልትሆኑ ሲገባችሁ አንድ ሰው ስለ እግዚአብሔር ቃላት መጀመሪያ ያለውን የህፃንነት ትምህርት እንዲያስተምራችሁ እንደገና ያስፈልጋችኋል። የሚያስፈልጋችሁ ወተት ነው እንጂ ጠንካራ ምግብ አይደለም። ወተት የሚጋት ሁሉ ህፃን ስለሆነ የጽድቅን ቃል አያውቅምና እያለ ይቀጥላል። ካመናችሁበት ጊዜ የተነሳ አስተማሪዎች ልትሆኑ ሲገባችሁ። በእግዚአብሔር ቤት ውስጥ ተወልዶ ካለማደግ ህይወት እግዚአብሔር ይጠብቃችሁ። ማዕረግ አይደለም አለማደግ፣ ማዕረግ አይደለም አለመብሰል፣ ማዕረግ አይደለም። የበጣም የብዙ ችግሮቻችን ዋና ምክንያት መንፈሳዊ አለመብሰል ስፒሪቹዋል ኢማቹሪቲ ነው ብዬ አምናለሁ። ላሳያችሁ ሞክራለሁ ነገ። በሱ መረዳትም በጣም ጥሩ ነው። አሁን የቆሮንቶስ ቤተክርስቲያንን ችግር አለማደግ ነው ብሎ እኮ የተነተነው ጳውሎስ ነው እንጂ እኛ ላናየው እንችላለን። አንዳንድ አስተዳደራዊ ችግሮች አሉባቸው ብለን ነበር የምናልፈው። አላደጋችሁም ህፃናት ናችሁ ይላቸው። የጳውሎስ የአጵሎስ ብለው ሲከፋፈሉ ይሄ ያለማደግ ምልክት ነው ይላል። በጸጋ ስጦታ ትርምሳቸውን አሁን አይታችሁታል። የጸጋ ስጦታ ትርምሳቸውን የጉባኤያቸውን ትርምስ አይቶ ይሄ ህፃንነት ነው ይላቸው። ልጅ ሳለው ነው እንደዚህ ማስበው የነበረው። በመንፈሳዊ ነገር ህፃናት አትሁኑ። ለክፋት ነገር ህፃናት ሁኑ እንጂ ለመንፈሳዊ ነገር ህፃናት አትሁኑ፣ ብሰሉ ይላቸዋል። የጸጋ ስጦታ እኮ ተተራመሰ፣ አለመብሰል ነው። እርስ በርስ እኮ ተከፋፈሉ፣ አለመብሰል ነው። የቅድስና መጉደል እኮ ይታያል፣ አለመብሰል ነው። አለመብሰል የሚያስከትለው ክራይሲስ ነው እያንገላታት ያለው ቸርች። ይሄን ለነገራችሁ ነው የመጣሁት። ብሰሉ
ብሰሉ እድሜ እያስቆጠሩ ካለማደግ ህይወት እግዚአብሔር ያውጣል። ብዙዎቻችን ያመንበት ጊዜ በጣም ረጅም ነው፣ ግን አላደግንም። ወገኖቼ በመዳን ማደግ is very critical። እኔ I don't know ልታሰላስሉ ትችላላችሁ። ጥያቄ ካለ ለማየት እንሞክራለን። ማደግና መዳን የተያያዙ ናቸው። ማለት የዳነ ሰው ያድጋልና እያደገ በዛው ድኖ ይቀራል ነገር ነው። በጣም ኢንተርኮኔክትድ ነው። ስለ ጌታችን ምጽአት የሚያወሩ ፓሴጆችን ባነበብኩ ቁጥር አሁን አንዱ የሚያስገርመኝ ነገር ጌታ ኢየሱስ ሲመለስ ፒክቸሩን አይታችሁት እንደሆነ ሰብል ደርሷልና ለመሰብሰብ የሚመለስ ገበሬ አይነት ስለደረሰ ስለበሰለ የበሰለ ፍሬ ለመልቀም ነው የሚመጣው። የበሰለውን ፒክ ለማድረግ ነው የሚመጣው። ገበሬ እርሻ ውስጥ ገብቶ ጥሬ አይሰበስብም። ወገኖች ጥሬ ሆኖ ከመገኘት እግዚአብሔር እንዲጠብቀን እኮ ነው አይሰበስብም። የበሰለውን ነው የደረሰውን ነው። ወገኖች በእግዚአብሔር ቤት ውስጥ ማደግ መቹር ማድረግ ያርግላችሁ እግዚአብሔር። የማደግን ጥማት ቢያንስ የማደግን ጥማት ቢያንስ ባለማደግ መበሳጨት እንደው ምን ይሻላል? ቢያንስ ባለማደጋችን እኮ መበሳጨት አለብን። እንዴ ከእድሜ የተነሳ ካመንኩበት ዘመን የተነሳ እንደዚህ መሆን ሲገባኝ ማለት መቻል እኮ ይኖርብናል። የተጠራ ነው ለማደግ ስለሆነ መዳናችን በእግዚአብሔር የተረጋገጠ የተሰራ ነው፣ ደግሞ ወደፊት የተጠበቀልን ነው። በመሃል ደግሞ እያደግን ሄደን የምንኖር ሰው ነው። እግዚአብሔር የማደግ ዘመን ያርግላችሁ። ነገ ስንገናኝ በምን ይገለጣል የሚለውን ለማየት እንሞክራለን። ልጸልይና ልጨርስ። እንጸልይ። ትንሽ በልባችን ውስጥ እንዲሰክን የእግዚአብሔር ቃል በመንፈስ ቅዱስ ከዳንበት ዘመን አንጻር በጣም ብዙ ይጠበቅብናል። በዘመናችን የሚታዩ ችግሮቻችን ዋና ምክንያት አለመብሰል ነው ብዬ በፊታችሁ አቀርባለሁ። ወገኖቼ think about it, pray about it። ሌላ ዝም ብሎ ተራ የምግባር ችግሮች አይደሉም። መዳን ካስገረመን፣ በመዳን ዘልቀን ከገባን፣ በመዳን ከበሰለን የሚቀረፉ ናቸው። አምላክሽ ሲመጣ፣ አምላክህ ሲመጣ፣ አምላካችን ሲመጣ ምንም ፍሬ እንዳላገኘባት በለስ ሆነን እንዳያገኘን የበሰለ ፍሬ የሚያገኝብን እንድንሆን የበሰልን ፍሬዎች ሆነን እንዲሰበስበን ወደ ጎተራው ከሚያስገባቸው መካከል እንድንሆን። በጣም ማደግ ኦፕሽናል ነገር አይደለም፣ የመዳናችን ፓርት ነው። ዳግም በመወለድ የዳኑ በማደግ እየዳኑ ይሄዱና መጨረሻ ላይ ደግሞ እግዚአብሔር ለተጠበቀው ደግሞ ለዚያ ኢንሄሪታንስ ደግሞ ያድናቸዋልና እግዚአብሔር በህይወቴ የመዳን ዘመን እንዲያደርግ ፈልጋለሁ። እግዚአብሔር ተናግሮኛል። ምንል ቆመን በጌታ ፊት መጨረሻ ጸሎት ጸልየን ጨርሳለን። ጌታ ኢየሱስን የግል መድኃኒት አዳኝ አርጋችሁ ያልተቀበላችሁ ትኖሩ እንደሆነ ምናልባት ተጋብዛችሁ መታችሁ ይሆን ወይ በልዩ ልዩ መልኩ እግዚአብሔር ይወዳችኋል። whichever corner ቁጭ ብላችሁ ቆማችሁ ቢሆን እግዚአብሔር ይወዳችኋል። እግዚአብሔር ይጠራችኋል። ጌታ ቸር መሆኑን እንድትቀምሱ ጌታ ቸር መሆኑን እንድትቀምሱ ታውቃላችሁ። አውቃለሁ ታውቃላችሁ፣ ግን እንድትቀምሱ እንድታዩት ኤክስፒሪየንስ እንድታረጉት ዳግም እንድትወለዱ እግዚአብሔር ይጠራችኋል። አላችሁ ምናልባት አዲስ ሰው ነኝ ጸሎት ፈልጋለሁ የምትሉ ካላችሁ እጆቻችሁን ካሳያችሁኝ ጸልይላችኋለሁ። እኔ እንግዳ ሰው ነኝ፣ የጌታን ቸርነት መቅመስ ፈልጋለሁ፣ ፍቅሩን ኤክስፒሪየንስ ማድረግ ፈልጋለሁ፣ ዳግም መወለድ ፈልጋለሁ፣ እግዚአብሔርን ፍቅር
መቀበል ፈልጋለሁ የምትሉ ካላችሁ ቀስ አድርጋችሁ እጆቻችሁን ካሳያችሁኝ I'll pray for you በኋላም ቢሆን ጸልይላችኋለሁ ወደ ኋላ ከቀራችሁ እጆቻችሁን ከፍ ካረጋችሁ መኖራችሁን ብቻ ለማወቅ ነው ላይም ካላችሁ ታችም አዲስ ሰው አለ እስቲ በደንብ አይታየኝም I'm sorry አለ እሺ አለሽ እንጸልይልሻለን እሺ አትውጪ እሺ እንጸልይልሻለን ሌላ አለ ሌላ ሰው አለ ጌታ ኢየሱስ ክርስቶስን መድኃኒት አዳኝ አድርጌ እቀበላለሁ የምትሉ አስተናጋጆች ካላችሁ አጠገቧ ወይ ብትሄዱና እስከዛ በጸሎት ብታግዟት ከዛ ደግሞ መጨረሻ ላይ እኔም እጸልያለሁ ወደዚህ እናመጣትና ግን ለሌሎቻችን ጊዜያችን እንዳይሄድ ለመጸለይ ብዬ ነው አላችሁ ሌሎች አዳዲስ እንግዶች ካላችሁ ይሄንን የጌታን ፍቅር ኤክስፒሪየንስ ማድረግ ፈልጋለሁ የምትሉ አለ ሌላ ሰው ከፍ አድርጉ እጆቻችሁን እንዳያችሁ በደንብ I'm sorry በደንብ አይታየኝም አለ ያላየሁት ሰው እናንተ ያያችሁት ከኋላ ቀስ አድርጋችሁ እጃችሁን ከፍ አድርጉ ይሄ ምንም የሚያስፈራም ነገር አይደለም እግዚአብሔር ነው የሚጠራችሁ ወደ ራሱ ሪሊጅንም አይደለም ምን ሰብካችሁ ክርስቶስን ነውና ምናልባት ካላችሁ ዳግመኛ መወለድ ፈልጋለሁ የምትሉ I want to experience the love of God in a personal manner የምትሉ okay anytime ወደ ኋላ ከቀራችሁ ጸልይላችኋል ሌሎቻችን እንጸልይ እግዚአብሔር አምላካችን እናመሰግናለን በጣም አርገን እናመሰግናለን ስላዳንከን በጣም እናመሰግን እንገረማለን የባረከን ይባረክ እንላለን ሁሉ ጊዜ እናመልክሃለን እኛ የሆነ ነገር ይደረግልናል ብለን በተጠባባቂ ወንበር ላይ የተቀመጥን ሰዎች አይደለንም እግዚአብሔር አምላካችን ሆይ መጠባበቅ እስከማያስፈልገን ድረስ በህይወታችን ያደረከው ብዙ ነው አዳንከን በክርስቶስ ስላሴ በህይወታችን ተገለጠ የስላሴ ሥራ በህይወታችን ተገለጠ እግዚአብሔር አብ አስቀድመህ አወከን ደግሞ እግዚአብሔር አምላካችን ክርስቶስን ላክልንና በደምህ ረጨህን መንፈስ ቅዱስ ደግሞ በውስጣችን እንዲቀድሰን አደረክ እንድንታዘዝ አደረክ ክብር ላንተ ይሁን ያዳንከን አምላክ በክርስቶስ ኢየሱስ ላሉ አሁን ኩነኔ የለባቸውም ተብሎ እንደተጻፈ ኩነኔን ከላያችን ላይ ያነሳ አምላክ ላንተ ክብር ይሁን እኛ ማዳንህን አይተናል ቸርነትህን ቀምሰናል ፍቅርህን ቀምሰናል ደግነትህን ቀምሰናል ዳግመኛ ተወልደናል ይሄ ሁሉ ካንተ የተነሳ ነው እናከብርሃለን እግዚአብሔር አምላክ ሆይ ተወልደን ደግሞ ባለንበት ከመኖር ህይወት አውጣን ጌታ ሆይ እኔ ጸልያለሁ ጌታ ሆይ እንደው የማይመለከተው ሰው አለ ብዬ አላምንም ይሄ ከራሴ ጨምሮ ጌታ እግዚአብሔር ሆይ ሁላችንን ይመለከተን እባክህ በእውነትህ አሳድገን በፍቅርህ አሳድገን አንተን በማወቅ አሳድገን በቃል ብስለት አሳድገን በመዳናችን እባክህ አሳድገን ጌታችን ሆይ ተመልሰህ ስትመጣ ከበሰሉት መካከል እንድንሆን የበሰለ ፍሬ ሆነን እንድንጠብቅህ ጌታችን ሆይ የሚመጣውን መዳን ለመውረስ ጋራንቲያችን ማደጋችን ነው ጌታ እግዚአብሔር ሆይና እባክህ አሳድገን የማደግን ጥማት በውስጣችን እግዚአብሔር አምላክ ሆይ እንድታመጣ እጸልያለሁ እግዚአብሔር አምላክ ሆይ ይሄ ፕሮግራማችን እንኳን ሲያልቅ ይሄ መንፈስ እንዳይቆም ይሄ መንፈስ እንዳያበቃ ጸልያለሁ ተከትሎን የሚሄድ መንፈስ እንዲሆን በየቤታችን የሚሄድ አቤቱ ሌሊት በመኝታችን ላይ ትዝታችን እንዲሆን ጠዋት ስንነቃ ትዝታችን እንዲሆን እግዚአብሔር አምላካችን ሆይ በእውነት አሳድገን ብሎ መቃተት እንዲሆንልን እግዚአብሔር አምላክ ሆይ እለምንሃለሁ ኢማቹሪቲ ከቤትህ ላይ ጌታ እግዚአብሔር ሆይ እንዲነሳ ወደ መብሰል ወደ ማደግ ህይወት ውስጥ እንድታስገባ እንጸልያለሁ ክብር ላንተ ይሁን እናመሰግንሃለን በጌታ በኢየሱስ ክርስቶስ ስም